ሁለቱም ለክርስቶስ የሚገዙ መሆን አለባቸው። አንዱ የሚገዛው አንዱ የማይገዛ ከሆነ I don't know how to fix that marriage. I really don't know። ባውቅ እነግራቸዋለሁ። መርፌ ልወጋችሁ እችላለሁ። አንቺም ተው አንተም ተው። ግን ነገርየውን ዲያግኖስ አድርገን የመፍትሄ ሀሳብ ኪውር ካላደረግነው ያንን ሲምፕተም ይመጣል። ስለዚህ የመጀመሪያው ሚሽን አካውንታቢሊቲ ውስጥ ከመጋባታችን በፊት አስቀምጫለሁ ነው በብዛት ለክርስቶስ የሚገዛ ነው ወይ ለክርስቶስ የምትገዛ ናት ወይ የሚለው። ስለዚህ የወሲብ ህይወት አለን። ብዙ ሰዎች የጸሎት ህይወት ይግባባል። It's good. We have prayer life, we have finance life, we have የፍቅር ጨዋታ ብዬ ላስቀምጠው ወይ ወሲብ የሚለው ብዙን ካላደረጋቸው we have sexual life. We are sexual being whether we like it or not. Okay? We are. ስለዚህ ለአቅመ አዳም ከደረስን በኋላ ይሄንን ከየት ነው የምንማረው? ለመጣጣም አልተጣጣምንም የሚሉት እኮ ዊርድ በሆነ መንገድ ነው። አንዳንዶቹ እኛንን በረከታችን ካውንት የምናደርገው እንጂ እሱ እንዲያርገል አይደለም። ሪሊጅን ነው እንደዛ የሚለው the same approach ነው በተራራችን ውስጥ መኖር ያለበት። የኔ የሆነ ሁሉ ያንቺ ነው ማለት መቻል አለበት። ያን ሴኩሪቲ እንዲሰማቸው ማድረግ አለበት። it is our house። 20 ዓመት ካገባሃት በኋላ እኔ ቤት ነው የምትኖር የምትላት ከሆነ እዚህ ጋር ትንሽ የጎደለ ነገር ያለ ይመስለኛል። the same way እንደዛ ነው እና ፋይናንሳችን ላይ መስራት አለብን። ስላልተስማማን ጎን ብለነዋል፣ ቢሳይድ ብለነዋል ኢንስቴድ ኦፍ ቢሃይንድ። ምክንያቱም ብዙ ጊዜ እንደምቀልደው ቢሃይንድ ከሆነች ካልተስማማት ገፍትራ በአፍንጫ ትደፋለች ብዬ ነው ላስቃችሁ ብዬ ነው። እና ቢሳይድ ግን you work together አብራችሁ ታደርጋላችሁ፣ አብራችሁ ፌስ ታደርጋላችሁ and she will feel part of the vision። እና በመጽሐፌ ላይ ደጋግሜ ያስቀመጥኩት ነገር ምንድነው? the lack of mutual vision። የጋራ ራዕይ ያስፈልገናል። ያ ደግሞ የዋና የህይወታችን ዓላማ ላይ እና ይሄንን ከነገርኳት በኋላ ይሄንን በአምልኮ በሚለው ስር ነው የጻፍኩት። I remember አምልኮ ወይም ደግሞ አንዱ ተግዳሮት ሪሊጅን ስለሆነ በሪሊጅኑ ስር ብዙ ዲቴሎች አሉ። ወደኛ ስትመጡ ኮሊንግ አለ፣ መሆን የምትፈልጉት ነገር አለ እና በዛ ውስጥ ነው አንዱ ከኔ ልጀምር ብዬ ያልኩት እና አንዱ ኦነስት ሆኜ ያስቀመጥኩት ነገር ይሄ ነው። እና the good thing is ቲናን ስታገኘኝ ያየችው ዋይዝ ስለነበረች ፖቴንሻል ነው። I always grateful ነኝ። ፖቴንሻል ነው የዓላማ ሰው መሆኔ እንደገና ፖቴንሻል ምን አይነት ፖቴንሻል down the road I will be a provider, I will be gentle የልጆቹ አባት መሆን እንደምችል አይታለች። ያኔ ግን እንትኑ አልነበረም ፖቴንሻል እና sometimes it's good to see the potential than እጄ ላይ ቁጭ አድርገው አይነት አቲቲዩድ ከሚኖረን ማለት ነው። አብረን የመገንባት ነገር በጣም መልካም ነው። አብሮ የተገነባ ነገር ሁለቱም ሰዎች የሚጎሩበት ነገር አይኖርም። by the way I have nothing to brag about አሁን ለምሳሌ ምክንያቱም እሷም ለዛ whatever we have እግዚአብሔር ይመስገን we are well to do እግዚአብሔር ረድቶናል በሁሉ ነገር። ምክንያቱም ቀላል አይደለም 20+ year ነው በሜሪጅ ቆየ ነው ግን ከዜሮ ነው የተነሳ ነው እና it is true እና maybe ብዙ ሰዎች የማያውቁት ነገር it takes phase በትዳር ውስጥ ለመግባት ሁሉም ሰው በእኔ ባለፈበት ይለፍ ማለት ሳይሆን it's about looking for the right person እና not only that being a right person at the same time ብዙ ጊዜ ሌላኛው ሰው right person ሊሆን ሳይሆን እኛም ደግሞ right person መሆን አለብን። mutual ነው የምንለው ለዛ ነው። so if you are looking for the right person are you the right person ነው። ከዛ በኋላ በህይወታችን ውስጥ የሚመጡት ተግዳሮቶች whether it's lack of money ምንም ነገር ማሸነፍ እንችላለን እና እኔና ቴና መጀመሪያ ስንጋባ ገንዘብ አልነበረም። we have each other, we have vision, we have God, we have godliness, we know what we will focus ምንሆንበት እና 20 ዓመት ያደረገ አልጋ ላይ ነው የተኛ ነው እና ሽቦ የሚወጣ ማለት ነው የሚዋጫ I'm not kidding እና it's funny ግን I want ወጣቶች እንዲማር በዛ አይነት መጎርቆዙ ይግቡ ማለት ሳይሆን sometimes life tough ሊሆን ይችላል። you have to start from scratch እና ምንድነው ፕራዮሪታይዝ ያደረጋችሁት ካለች ሁለት ነገር ነው የሷ ጥያቄ is this the right person ትክክለኛ ሰው ነው ወይ ለኔ እኔም እንደዛ ሁለተኛ ደግሞ can I be a right person for him ፊት ማድረግ እሱ እኔም ደግሞ ለሷ ትክክለኛ ሰው መሆን እንችላለን። I hope በዚህ ውስጥ ብዙ ነገሮችን መማር ትችላላችሁ ብዬ አስባለሁ እና ከዛ ነው የጀመረው ጉዟችን ልላችሁ ፈልጌ ነው እና now
we are heading into ወደ 24 ዓመት አካባቢ ሆኖናል እና እግዚአብሔር ረድቶናላችሁ ፈልጌ ነው። ግን ይሄ የጀመረው ሸክምን በመሸከም ነው። መጽሐፍ ቅዱስ by the way ሰቆቃ ላይ ነው ምዕራፍ 3 ቁጥር 27 ላይ ሰው ይላል በልጅነቱ ቀንበርን ቢሸከም መልካም ነው ይላል። praise God. one of my favorite scripture ይሄን ከማግባቴ በፊት ስትራይክ ያደረገኝ የመጽሐፍ ቅዱስ ክፍል ነው እና ሰው በወጣትነቱ በልጅነቱ ቀንበርን ቢሸከም መልካም ነው ይላል። መልካም ነው የሚለው ኃላፊነት መውሰድ ወይም ደግሞ አካውንታቢሊቲ it's a burden ግን ማይልስ መንሮ ዶክተር ማይልስ መንሮ አንድ መጽሐፍ ጽፏል if you have a chance read the burden of freedom የሚል the burden of freedom one of በጣም ወጣቶች ቢያነቡት ደስ ይለኛል። the burden of freedom it is a burden but it's freedom ኃላፊነትን መውሰድ so ያ በጣም ወሳኝ ነው ወጣቶች የሆኑ ሰዎች በራሳቸው ላይ መስራት ካለባቸውና የኔ አድቫይስ ምንድን ነው? don't be scared starting from scratch. look for the right person and be the right person at the same time. work out to be the right ትክክለኛ ሰው ለመሆን መስራት አለበት። እሷ ትክክል መሆን አለበት ካልክ ትዕቢት ነው። how about you? the other way around ነው መሆን ያለበት እና ስንወስን ግን ያ ነው የሚሆነው እና አንዱ ያለን ተግዳሮቶች ሁለቱ ተናግሬ ማለት ለመንደርደሪያ ተናግሬ ከዛ ወደ አንዳንድ ፕራክቲካል ወደ ነገሮች ይገራሉ። I believe this is also very practical እና this አነሳሽው I'm happy እና ሁለት ነገሮች ናቸው። አንደኛው mutual accountability ያስፈልጋል አብሮ ለማደግ ብዙ ጊዜ ላክ የምናደርገው እዛ ላይ ነው። ሌላኛው ደግሞ በድንገት የሚሰምር ትዳር ስለሌለ የጋራ የሆነ ዋናው ዓላማችን ላይ መስራት አለበት። ያ ማለት ምንድን ነው? ባላንሱን ማግኘት አለብን። ለምሳሌ ረዳት ናት ስንል ትጨፈለቃለች ማለት አይደለም። you have to find a balance. she is a person. she is not inferior. she is appropriate helpmate. inferior አይደለችም ሴት በማን በፍጥረቷም አይደለችም ኢንተሌክቹዋልም አይደለችም። በዲቫይን ኦርደር ውስጥ እግዚአብሔር ረዳት አድርጎ ስለፈጠራት ለዋናው ዓላማ አብረው መስራት ስላለባቸው ነው እንጂ we have to admit ለምሳሌ ቲና በብዙ ከኔ የምትሻልባቸው ኤሪያዎች አሉ። ወንዶች ይሄንን ማመን ይከብደናል። ያ ግን የጀንትልማን ምልክት አይደለም፣ ፕራይድ ነው ወይም ደግሞ ካልቸር። እኔ I don't want to say it የኮነሬል ልጅ የጀነራል ልጅ አያዋጣም ላችሁ ፈልጌ ነው። የቀኛዝማች እና ግራት አያዋጣም። just be yourself የምንሰራው ነገር ሪል ስለሆነ እና sometimes it's good thing እግዚአብሔር ልክ እንደ አንበሳ ወንድን ከኢጎ ጋር ነው የፈጠረው እና ያ ኢጎ ሴት አንበሳ ከተጠቀመችበት ፕሮቴክሽን ያመጣል። ከተጠቀመችበት ጉድ ሃንተር ይሆናል። ዲስትሮይ ካረገችው ደግሞ ዩዝለስ ነው የሚሆነው። ልክ እንደዛው it's a good ego ግን አንዳንዴ ደግሞ በኢጎአችን ውስጥ በኔነት ውስጥ መሞት ያለበት ነገር አለ ብዬ አስባለሁ። ሶ መንደርደሪያ ሀሳባችን ብዬ ማሰው ዛሬ ተግዳሮቶቻችንን ከማውራታችን በፊት እነዚህ የማመነሳቸው ነገሮች ብዙ ኤክስፐርቶች የሚያነሷቸው ናቸው እና ጥበብንም የሚሰጡ ናቸው። ግን እግዚአብሔር ደግሞ ከሁሉ በላይ ቃሉን ሰጥቶናል እና ተወሰኑ ክፍሎችን ለአንብብና ከዛ ዋን አዘ ታይም አንዳንድ ነገሮችን እናነሳለን። የእግዚአብሔር ቃል የሚለውን አንዴ ለአንብብላቸው የተወሰነ ክፍሎች ላይ መጽሐፍ ቅዱስ ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ፕራይዝ ጋድ። የእግዚአብሔር ቃል የምንሄድበትን መንገድ ሪዳይሬክት የሚያደርገን ላይፋችን ዲክቴት ማድረግ የሚችለው የእግዚአብሔር ቃል አይ ስትሮንግሊ ብሊቭ። ሌላው መጽሐፍ ቅዱሳችን ክፍል ምሳሌ 25 ላይ ብዙ ሰዎች ኪክ ፊክስ ነው በህይወታቸው ውስጥ የሚፈልጉት። ኪክ ፊክስ ማይክሮዌቭ ጄኔሬሽን ይሉታል። ሁሉን ነገር ፈጣን የሆነ ነገር አያዛልቅም። ግን ምክር የእግዚአብሔር ቃል ላይ ያለው ነገር ቀላል አይደለም እና ምሳሌ 20 ላይ እንደዚህ ላይ ምክር በሰው ልብ ውስጥ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀደዋል ይላል። ዋው! እኔ ብዙ ጊዜ የምናገረው እሱ ምክር አልጠፋም ምድር ላይ
አእምሮ ያለው ሰው ነው የጎደለው። አእምሮ ያለው ሰው ነው የሚቀዳው። የሚቀዳ ከሌለ ምክር እንደ ጠሊቅ ውሃ ነው ይላል። እንግዲህ ይሄ ምሳሌ ያነጋገር ነው። ጠሊቅ ውሃ ማለት ኤፈርት ያስፈልጋል። በገመድ ውሃቸውን ልከው ከስር ይዘው የሚጠጡትና ጥማታቸውን የሚያረካ ነገር ነው። ግን እንደ ጡጦ አፍ ላይ የሚሰካ ነገር አይደለም። ምክር ማነፍነፍ አለብህ፣ መፈለግ አለብህ። ዩ ሃቭ ቱ ሉክ ዊዝደም ነው። ዊዝደምን መጽሐፍ ቅዱስ እያሳደድን መፈለግ፣ የት ነሽ እያልን መፈለግ ያለብን ነገር ቢኖር ጥበብን ነው እና ሌዚ ሆነ ሜንታሊቲ ማሳደር የለብንም። እና አእምሮ ያለው የሚለው በጣም ይገርመኛል። አእምሮ ያለው ይቀደዋል። ፕሬዝ ጋድ። በኢየሱስ ስም እግዚአብሔር አንደርስታንዲንግ ይስጣቸው፣ አእምሮ ይስጣቸው። አእምሮ የጎደለው ሰው ምን ማለት ነው? አእምሮ ያለው ማለት ፕሩደንት ነው የሚለው እንግሊዝኛው። ልባም የሆነ ሰው ይቀደዋል ነው ችግሩ። ምክር ጠፍቶ አይደለም። በተለይ አሁን ባለንበት ላይ there is so many resources, are we looking for the right one? እመኑ፣ የቋንቋ ባሪያ ሊኖርብን ይችላል። በእኛ ህብረተሰብ በዛ ውስጥ ብዙ ላይኖር ይችላል። ግን there is enough resources, especially እንግሊዝኛ የምትናገሩ ሰዎች you have no excuse። ቢዩቲፉል የሆኑ መጽሐፎች አሉ፣ ፖድካስቶች አሉ። የሚያስፈልገን አእምሮ። እኔም አሁን ሼር ማደርጋችሁ ከእግዚአብሔር ቃል በህይወቴ ውስጥ የሰራውን እንዲሰራ የምፈልገው and what I'm preaching is what I believe, what I want to practice and what's true. ሶስት ነገሮች ናቸው። እውነት ነው ወይ ብዬ ነው የምጠይቀው። do I practice it? yes። መቀጠል ፈልጋለሁ። ያ እንደሱ ከሆነ ድፍረቱ አለኝ ለማካፈል። ስለዚህ አእምሮ ያለው ይቀደዋል ይላል። አሁንም በምንነጋገርበት ጊዜ የሚያፈዝ የሚቀልድ ሰው ይኖራል። I feel bad for him. That's foolishness. prudent አይደለም። እና ፊልተር እያደረገን መስማት አለብን። ናይ መሆን አለብን ማለት ሳይሆን ለዚህም ነው እንደዚህ አይነት አእምሮ የጎደለው ሰው መጽሐፍ ቅዱስ ሰነፍ ነው ይለዋል። እና ስለ ሰነፍ ደግሞ ምሳሌ 12:15 ላይ የሰነፍ መንገድ በዓይኑ የቀናች ናት፣ ጠቢብ ግን ምክርን ይሰማል ይላል። አይገርማችሁ? የሰነፍ መንገድ በዓይኑ የቀናች ናት ይላል። በቃ እና አንዳንድ እሱ በፉሊሽነሱ የሚኩራራ ሰው አይታችኋል? ወንድም ሴትም አንዳንድ የሚያሳፍር ነገር የሚያኩራራቸው ሰዎች አሉ። እና what we see in the social media በብዛት ያ ነው። እና ብዙ ሰዎች የሚወዱት ያንን ሪል ስታፍ መስማት የማይፈልግም። መጽሐፍ ቅዱስ ጢሞቴዎስም ላይ ያንን ይናገራል። ለራሳቸው የሚመች አስተማሪ ወይም ደግሞ ኢቺንግ ኦፍ ኢየርስ የሚያክላቸው ነው የሚፈልጉት። ያንን ለማድረግ አልተጠራም። ሜሴንጀር የወንጌል ሰው ነኝ። ትሩዝ ነው የምናገረው፣ በፍቅር ነው የምናገረው። እና ስናገር ደግሞ ሰዎች ኮንዶሚኔሽን ውስጥ እንዲገቡ ሳይሆን በፍጹም አልፈልግም። ኮንዶሚኔሽን የኔ አገልግሎት ስላልሆነ ሪኮንሲሌሽን ውስጥ ሪስቶሬሽን ውስጥ እንዲገቡ ነው። ያ ነው የኔ ትልቁ አልቲሜት ጎል። እና ሌላኛው ክፍል ማሰብ ያለብን አሁን የምንነጋገረው ጥበብ ስለሆነ ፕራክቲካል ስለሆነ የሰነፍ የአባቱን ተግሳጽ ይንቃል ይላል። ዘለፋን የሚቀበል ግን አእምሮ ያበዛል ወይም ደግሞ ፕሩደንት ነው ይላል። አእምሮ ይበዛለት ነው የሚቀበል። ስለዚህ አሁን በመቀበልና ባለመቀበል ምክንያት ነው ሰዎች ፌል የሚያደርጉት። እና የምንነጋገረውን ፕራክቲካል ነው፣ ዶግማቲክ ሆነ አይደለም። በህይወት ውስጥ መንዝረ ነው ልንጠቀምበት የምንችለው ነገር ነው። እና ቅድም ላልኩት ነው የእግዚአብሔር ቃል መሆኑ መጋባታችን ትዳራችንን ከመፍረስ ነፃ ያወጣው፣ ሃይ ሜንተናንስ ከመሆን ነፃ ያወጣው። ብዙ ቸርች ስለሄድን ቸርች መሄዳችን በቂ አይደለም። ጥበብን መፈለግ መቻል አለብን ብዬ አስባለሁ። ተግዳሮታችንንም ለመስራት የሚጠቅመን አንዱ ነገር በዚህ ውስጥ ስናልፍ ነው ብዬ አስባለሁ። እና አንድ ነገር ጨምሬ ምንድናቸው ተግዳሮቶች በህይወታችን ውስጥ የሚያጋጥሙን የሚሉትን ነገሮች ይናገራል። ከዛ በፊት ግን ስለ አሁን የጋራ ራዕይ እንዳልኩት ኢኳሊ ዮክድ ወይም ደግሞ በአንድ ሀሳብ፣ በአንድ ዓላማ፣ በአንድ ራዕይ መጠመድ ኢኳሊ ዮክድ። መጽሐፍ ቅዱስ ነው እንደሚል በበሬና በአህያ ትረስ ይላል። ምክንያቱም አንዱ ፓወርፉል ነው፣ አንዱ ደግሞ አይደለም። በአዲስ ልብስ ላይ አሮጌ አትጣፍ ይላል። ምክንያቱም አንዱ ያበሰዋል፣ ይበጭቀዋል። አብረው መሄድ ካልቻሉ የሚበጭቅ ነው፣ ይዞ ይጠፋል። ላስት ዊክ እንዳልኳቸው ነው I cannot run faster than my wife። ሌላውን ሁሉ ጥዬ መሄድ ልችል እችላለሁ። ሚስቴን ጥዬ ከሄድኩ ግን ሞኝነት ነው። ወይ ደግሞ ባሏን ጥላ የምትሄድ ከሆነ ሞኝነት ነው።
አብረን ማድረግ ካለብን አብረን መሄድ ካለብን አብረን መስራት ካለብን እና ሁለተኛው ማወቅ ያለብን እና ባነሳቸው ላይ ሚቹዋል አካውንታቢሊቲ ነው። በኋላ መጣበታለን። አንዱ ተግዳሮት በትዳር ውስጥ አንዱና ዋነኛው ዋና ነው የማስበው ላክ ኦፍ ሚቹዋል አካውንታቢሊቲ ነው። ይህን ስናወራ በመጽሐፍ ቅዱስ ኮንቴክስት ነው ማውራት ያለብን። ሁለተኛው ዱ ዊ ሰሚት ዋን አናዘር እርስ በርሳችን ዊ ኤክስፔክት ወንዶች ብዙን ጊዜ ሴቶች እንዲገዙ ነው የምንፈልገው። ዱ ዊ ሪሊ ሰሚት ዘም ዊች ሚንስ ቶት ፓተርናችን ትክክለኛ ሀሳብ ሲያመጡ ሚቹዋል በሆነ ምክንያት እርስ በርሳቸው በክርስቶስ ፍቅር አንዱ ሌላው ይገዛ ነው የሚለው ስለ ቼን ኦፍ ኦርደር ወይም ስለ ስልጣን ተዋረድ ሳይሆን ማወራው በቤት ውስጥ ስላለ የጋራ ነገር ስለምንገነባ መጀመሪያ አስቀምጬላቸዋለሁ። የጋራ ራዕይ በሚቹዋል አካውንታቢሊቲ ተጠያቂነት የምንለው ማለት ነው። ሶስተኛው ደግሞ አንዱ ሌላውን ኮሬክት ለማድረግ ኢንካሬጅ ለማድረግ መስራት አለበት። ይሄ በሜሬጅ ውስጥ ወሳኝ ነገር ነው። ያ እግዚአብሔርን በመምሰልና በቅድስና እንድንኖር ይረዳናል የሚል ሀሳብ ነው ያለን። ስለዚህ I cannot emphasize enough about mutual accountability. በምንድን ነው ሚቹዋል አካውንታብል የምንሆነው ካልን አንደኛ ኮሚትመንት አለ። ኮሚትመንት ኢዝ ቨሪ ኢምፖርታንት። ሪስፖንሲብል መሆን አለብን። ቦት ሳይድ ነግሬያቸው አንዱ ብቻ የሚጠርቅ ከሆነ አስቸጋሪ ነው። ኮሚትመንት አለ። ልጅ የማድረስ የመመለስ ማጽዳት፣ ቤታችንን በንጽህና ፋይናንሳችን ኢትስ ኮሚትመንት ዳት ዊ አር ኢን። እኔ ብቻ መሰራ ከሆነ ወይም እሷ ብቻ መሰራ ከሆነ የሰራነውን ገንዘብ እኔ ቁማር የምጫወትበት ከሆነ ወይ እሷ ሄዳ ሾፖሊክ ከሆነች አካውንታቢሊቲ የለውም። በኋላ መጣበታለን። ሚቹዋል የሆነ አካውንታቢሊቲ የለውም። በአንዱ ስሜት ላይ የተመሰረተ ነው። ስለዚህ there is a commitment ትረስት እና ትራንስፓረንሲ ያለው አካውንታቢሊቲ። ፎር ኤግዛምፕል አካውንታቢሊቲ ምን ማለት ነው ካለን ስንጠየቅ መመለስ አይደለም። this is powerful በደም ስም መጽሐፌ ላይ አስቀምጫለሁ። ትሩ አካውንታቢሊቲ ሳትጠየቅ ግልጽነትን ማድረግ ነው። ለምሳሌ እኔ ትራቭል አደርጋለሁ በአገልግሎት the first thing ቲና የት ነህ አትለኝም። ስደውል ሃይ ሜሪ እንዴት ነህ ደህና ነህ ወይ ናፈቀኝ the first thing I know ማደርገው ነገር ምንም ብዬ ሳይሆን that's how I develop ኦኬ ከእንትና ጋር ነኝ እንትን ነው ያለሁት I'm in my hotel going to check without being asked transparency or levelውን አያችሁ she doesn't have to ask መጠየቅ ላይ ከደረሰች which means አጠራጥራታለሁ ማለት ነው ለእኔ ዌል ቢንግ ካልሆነች በስተቀር ካልጠየቀችኝ እና ይህንን ቦት ሳይድ ነው ማወራችሁ። የሆነ ቦታ ነኝ አለላት ይሄ ለእኔ ነው why would I do that ምንም የተደበቀ ነገር ከሌለኝ ይሄ አካውንታንት እሷንም እጠብቃለሁ ሳልጠይቃት። ይሄ በአንዴ ዴቨሎፕ የሚሆን አይደለም። ለምሳሌ ከማትወደው ከምጠላው አይደለም ማይመቻት ሰው ጋር እንኳን ብሆን I have to tell ምክንያቱም ትራንስፓረንሲ ከሌለው በጣም አደገኛ ነገር ነው። አይ ቲንክ መጽሐፍ ላይ አስቀምጨው እንደሆነ አላውቅም፣ ግን ኢንስትሩ ብዙ ጊዜ ሳስተምር እናገረዋለሁ። አም ፓስተር እና ሳምታይምስ ኤርሊ ስቴጅ ኦፍ አወር ሚኒስትሪ ላይ እሷ ስራ ስትሄድ እኔ ፒክ ማድረግ ምክንያቱም አንድ መኪና ስለነበረ ብቻ ጆሃንስበርግ መኪና የሌለን ጊዜ ነበረ። ከዛ መኪና ያለን ጊዜ አለ፣ አንድ መኪና ነው። ከዛ ደግሞ እኔ ፒክ ማድረግ ሳምታይምስ ሌት ሆናለሁ ካውንስል እያደረኩ ነው። what I learned about accountability is መጣውላት አለው 4 o'clock የምትወጣ ከሆነ መጣውላትና አንድ ሰዓት ለምን ካውንስል እያደረኩ ነው ወይ I'm talking to people እና እሷ በስንት ሰዓት መጣ በዚህ ሰዓት ከዛ አንድ ሰዓት አርኩ ጂሲ she really ተናዳለች። በጣም ነው የምትናደደው እና እኔ ለእሷ ብዬ ነው ለካስ ድብቅብቅ ማድረገው ማለት በቃ መጣውላ ይሄ ብዙን ጊዜ ያለ ነው እና አንድ ቀን በጣም ኢሪቴት ሲያደርጋትና ጥል ላይ ሲደርሰን አይሳይ ከዚህ በኋላ ትረስት ሚ አም ናት ጎና ላይ ቱ ዩ ግን እውነቱን ስነግርሽ ደግሞ መቀበል አለብሽ አልኳት። ሶ አይ ሴድ ኦኬ እውነቱን ብቻ ንገረኝ አለችኝ። አንደን ከዛ ጊዜ በኋላ እየመጣ ነው አይደለም ስንት ሰዓት መጣው ከ45 ደቂቃ በኋላ ለምን ይሄን እያረኩ ነው። እኔም ነፃ ወጣሁ እሷም ነፃ ወጣች። ኦኬ ሌላ ፎር ኤግዛምፕል ትራቨል ሳደርግ ፎር 2 weeks ሄጄ ከሆነ አንዳንድ ኤክስቴንድ ማድረግ ይኖርብኛል በስራ ምክንያት እና መጀመሪያ የምጠላው የነበረው ነገር ከ2 weeks በኋላ ብያት አንዳንዴ ላስት ሚኒት ላይ ነው የምነግራት። ከዛ በኋላ ምክንያቱም የተለያየ ነገር ያጋጥማል። ምን እንደምታወራው ካልን ስለ አካውንታቢሊቲ ትራንስፓረንት በየኔ ሳይት ሳወራ የእሷም እንደዛ እንደሆነ አስቡ። እኔ ከራሴ ሳይት ስለሆነ ምናወራና ነን አይ ዲሳይድ ቱ ቴል ከዛ በኋላ ትኬት ነው የምልክላት ኤክስቴንድ ካደረኩ በቃ እኔም ነፃ ነኝ እሷም ነፃ ናት። ፕሬዝ ጋድ
በነፃነት እንኖራለን። አካውንታቢሊቲ ማለት በጣም ሲመነዘር ወሳኝ ነው። ልብ በሉ ትሩ አካውንታቢሊቲ ሳትጠየቅ መናገር ግን እንደ ሽንፈት ነው። ማን ሳትጠየቅ አትናገር። ሳልጠየቅ ማልናገረው ከሌላ ሰው ጋር ሚስቴ ጋር she has to be able I have to allow her to read inside out መጽሐፍ ቅዱስ ሁለቱም ራቁታቸውን ነበር አይተፋፈሩ ነበር የሚለው so both side ይሄን willingness መኖር አለበት without mutual accountability trust me ቤት መስራት ከባድ ነው ድብብቆች ነው የሚሆነው it's true in finance እና ተስማምተን ነው ቤተሰብ መርዳት ያለበት ትራንስፓረንሲ ያስፈልጋል እና እንደ እናቶቻችን ካስቤዛ ላይ እየቆጠበች የምትረዳ ከሆነ ቤተሰቧን እኔም ደግሞ ማድረግ ከሆነ ቤቱ ነው የሚፈርሰው በአጭሩ በኋላ መጣበታል ትራንስፓረንሲ በፋይናንስም በሁሉ ደረጃ ወሳኝ ነው ልላችሁ ፈልጌ ነው I hope የምናገረው ነገር ወሳኝ ነው ብዬ አስባለሁ ኮሙኒኬት የማድረግ አካውንታቢሊቲ ያለብን ኮሙኒኬሽን አሁን ካልኩት ጋር ማለት ነው ይሄ it's not about controlling እና playing police አይደለም እና ብዙ ሰዎች ይሄ point controlling ነው it's love ነው if I love my wife I have nothing to hide ራቁታቸው ነበሩ እኮ ነው እኔ ፊዚካሊ በጣም የሚያሳፍረው ፓርት ለመግለጥ ከወደድኩኝ ስንፍናዬንም ብታይ ጀጅመንታል እስካልሆነች ድረስ እዳ ሌቭል ላይ ማደግ አለብን ነው የምላቸው አሁን ማወራው ሃይ ሌቭል ትሩዝ ነው አይ ኖ አንዳንዶቻችን ሊያስነጥሰን ይችላል ግን እስ ትሩዝ ወደዛ ነው ማደግ ያለብን ወደዛ ነው ማደግ እና ግን ይህንን ሚቹዋል የሆነ አካውንታቢሊቲ እና ተጠሪነት ስናወራ ለምሳሌ በኋላ መጣበታለሁ አንዱ ፋይናንስ በፋይናንስ ላይ ሚቹዋል የሆነ አንደርስታንዲንግ ይኖራል ግን በየሰከንዱ ጓደኛዋን ምሳ ለገበዝችበት እንትን እያመጣው ፖሊስ መሆን ከሆነ that's destructive ካራክተር ፍሪደም መስጠት አለብን ሂውማን ስለሆነ ፍሪደማችን በማይነካ መንገድ ባላንሱን ማግኘት አለብን ላችሁ ፈልጌ አንዳንድ ጊዜ ህግ እናወጣና ህጉ በጣም ዲስትራክቲቭ ነው ህግ ባይኖራችሁ ይችላል ለዚህ ነው መጽሐፌ ላይ ከህግ ይልቅ በእግዚአብሔር ጸጋ ላይ መደገፍና መመርጠው ግን ሚቹዋል የሆነ መስማማት ላይ መድረስ አለብን ብዬ አስባለሁና ፖሊስ ሌባና ፖሊስ የምንጫወት መሆን የለብንም ተባብለናል አይደለም እንደዚህ ያርጋል ከዛ እንደዚህ ካሜራ ገጥም የሚባለው ከዛ ስቴትመንት እንትን አይቻል እንደሱ ከሆነ ዲስትራክሽን ኮንቲኒየስሊ ኮሙኒኬት ማድረግ አለብን ያ ወሳኝ ሌላው በዚህ ተናግሬ እቀጥላለሁ አይ ቲንክ ጥሩ ሀሳቦችን እያወራን ይመስለኛል ብቻዬን ስለሆነ ማወራው ነው አንድ መዘንጋት የሌለብን በሚቹዋል አካውንታቢሊቲ ውስጥ ትራንስፓረንሲ የሚለውን በጣም አጽንኦት ሰጥተን ማውራት ያለብን ይመስለኛል ሁልጊዜ እሱ ነው ችግር ውስጥ የሚያስገባን እና ግልጽነት በሁሉ ደረጃ ነው መሆን ያለበት ግልጽነት በአራው ኪስ አው ፍሬንድስ ውሏችን በተመለከተ ገንዘባችንን በተመለከተ ሚቹዋል ነው ግን በሁለቱም ዘንድ መበረታታት አለበት አንዱ በጣም ሴክሬቲቭ ሆኖ አንዱ ዝም ብሎ ዘርዛራ ከሆነ አይሰራ ፍርስትሬሽን ያመጣል ምክንያቱም የሁለታችንም ኃላፊነት በትክክል መወጣት መቻል አለብን ብዬ ስለማስብ በዚች ላይ አንድ ነገር ልጨምር ሳረሳ ግሮዝ የሚባል ነገር አለ አካውንታብል መሆን አለብን ለማደግ በጣም አካውንታብል መሆን አለብን ይሄን አካውንታቢሊቲ ቢል ማድረግ አለብን ሁለት ነገሮች ነገር ያሉት አንደኛው ግብ ሰዎች ሁሉ ግብ አላቸው ፋይናንሻል ግብ አላቸው ሴክሹዋል ግብ አላቸው ስፒሪቹዋል ግብ አላቸው ግን ግባችንን at any expense ከሆነ ለማድረግ የምንሄደው ችግር ውስጥ እንገባለን ምንድነው ታዲያ ዋናው ፎከስ ማድረግ አለብን ምክንያቱም ግብ ማለት በዚህ ዓመት ይሄንን መፈጸም አለብን አንዳንድ ጊዜ ያንን ግብ ማንፈጸምበት ነገሮች ይኖራሉ what's our priority ብዙ ሊደርሺፕ አዋቂዎች የሚናገሩት the goal is not ይሄ ጥንቅቅ ያለ አንድ እንትን ደረጃ ላይ achievement ሳይሆን the goal is not achievement to achieve something ሳይሆን growth-ን achieve ማድረግ ነው የሚለውን ሐሳብ ትንሽ እናወራ ጥሩ ነው ስለዚህ ሚቹዋል አካውንታቢሊቲ ላይ አብሮ ማደግን ማሰብ አለ አብረን ያደግን ነው ወይ አይገባሽም ከምትል አንተ የገባውን ነገር ማምጣት መቻል አለበት ብዬ አስባለሁ እና one of the things mutual understanding በሚለው ላይ መጽሐፌ ላይ አስቀምጨዋለሁ
እኔና ቲና የመጣንበት አንዱ ባክግራውንዳችን ዳራችን የተለያየ ነው እና ከዛ የተነሳ አት ቢጊኒንግ አንድ አይነት አንደርስታንዲንግ ሊሆን ይችላል። ከ2 ዓመት ተኩል ከተለያየን በኋላ የተጋባ ነው እና አውዝ እንደ ባይብል ስኩል። ስለዚህ ብዙ በራሴ ላይ ኢንቨስት አድርጌያለሁ ማለት ነው እና ሞመንት ሺ ካምስ የማወራው ነገር ሁሉ ስህተት ነው የመሰለን። ስለ ሳትኩ ሳይሆን እሷ ስላላደገች ነው፣ ወይም ደግሞ እኔ ያለሁበት ደረጃ ላይ ስላላደገች ነው። በደምብ ስሙ። አብረን ካላደግን ሁልጊዜ ሁለቱም ሰዎች ራይት ነው የሚሆኑት። ለዚህም ነው the need for common knowledge is very important። ግሮዝ የምንለው ያንን ነው እና at the beginning እኔ ማጸማን ማነበው መጽሐፍ ሰው ታነባለች፣ ሰው ታነባለች። this is a growth መቀጠል ያለበት ነው። ስቲል አሁን probably identical የሆነ ፖድካስት ነው የምንሰማው። እኔ ያስተዋውቃታለሁ የምሰማውን ነገር ለምን ለራሴ ጥቅም ብዬ ለስል ሐመርሃ የሚታያት ከሆነ ቤቱ እሳት ሊፈጠር ነው ማለት ነው። ስለዚህ ለራሴ ብዬ አብረን ማደግ አለብን፣ አብረን ማደግ አለብን እና በሌለኝ ገንዘብ ህጉም ስለነበር እኔ መግባበት ትምህርት ቤት መግባት ነበረባት። ለማሳጠር በዛን ጊዜ በነበረኝ ኢንተርናሽናል ስቱደንትስ ቀድሞ ነው መክፈል ያለባቸው የአመቱን እና I don't know how I did it, ግን it was the right investment። እኔ third year ያለውኝ አንደኛ ዓመት ገብታ ተማረች። ደውላችሁ በህይወቴ ውስጥ ካደረኳቸው ኢንቨስትመንቶች the best investment ምለው አብረን ባይብል ስኩል ሜዳችን። ከዛ በኋላ ነው ሚኒስትሪም እኔም we took off። The first 1 year እንደምታስቡት አልነበር። It was tough because we don't have common understanding። It's tough። ኢቨን አንዳንድ ባልና ሚስት አብረው መጸለይ እንደማይችሉ ታውቃላችሁ። because they have ስለ ጸሎት ስለ እግዚአብሔር ቃል ኮመን የሆነ አንደርስታንዲንግ የሌላቸው እና እኔም አድቫይስ የሚያማርገው አብረው እንዳይጸልዩ ነው። ምክንያቱም በጸሎት ተሰብረዋለች። ስንፍናውን ታነሳና የእንትን መንፈስ ብላ መጸልይ ከሆነ ወይ ቨርቲካል ሳይሆን ጸሎቱ የሚሆነው ሆሪዞንታል ነው። አሜን አይሉም። እሱ ጸሎታቸውም አይሰማም። ብዙውን ጊዜ የሚያጋጥመኛል እና አንዳንድ ጊዜ የምላቸዋለሁ ዶንት ፕሬይ ለአምላካችሁ ስለምጸሉት አብራችሁ አትጸልዩ። yes the couple that prays together stay together sometimes not true እውነት አይደለም። ምክንያቱም የገንዘብ ማባከን ሱስ ካለበት ገንዘብ የማባከን ሱስ የተሰበረ ይሆን ትላለች። ጴንጤኛ ነው። ከዛ ወደ ጎን ነው የምጸልየው እና እሱም ደግሞ ይሰማል፣ በጎን ይሰማል። ጥሉ ይህ ነው የሚባል አይደለም እና sometimes a very destructive ነው። you don't have to pray ቴሊን ገንዘብ እንዳያባከን አታመናፍሱት። ችግራችን ያን አታመናፍሱት በፍጹም። ሃኒ በጣም ገንዘብ ያባከንክ ነው። የምትገዛቸውን ነገሮች ቀንስ በይ በግልጽ። ጸሎት መንፈስ አያስፈልግም። you don't have to go ማለት እንዴ በግልጽ መነጋገር ነው የሚሻለው እና ጸሎትን እንድንጠላው የሚያደርገው ነገር ምንድነው? ጸሎት የሐሜት ቦታ ይሆናል። በባልና ሚስት መካከል መተራረሚያ ቦታ ይሆናል እና አይ ነው ብዙዎቻችሁ እንደምትሰቋቃለውና ማወራው ትክክል ስለሆነ ነው እና የከለከልኳቸው ባልና ሚስቶች አሉ። ባካቸው አብራችሁ እንዳትጸልዩ። መቼስ ፓስተር ሜሮን ጸሎት ይከለክላል እንዳትሉኝ። ጸሎት ስለከለከልኳቸው እስካሁን ድረስ በትዳር አብረው ቀጥለዋል። ለምን? ጸሎታቸው ጸሎት አልነበረም፣ ሟርት ነው የነበረው። ዋይ ለምንድን ነው ካላችሁ ሚቹዋል አንደርስታንዲንግ የላቸው እና ታውቃላችሁ፣ አበሻ፣ ኢትዮጵያ፣ ኤርትራ ሁሉ መንፈስ ነው። ሁሉ ነገር መንፈስ ነው እና መንፈስ ይጨመርበታል ከፊቱ እና የብዙ መንፈሱን ገስጸን ግን እኛ እስካልተለወጥን ድረስ የሚፈጠር ፋይዳ የለም እና በጣም ይቅርታ አድርጉልኝ። በጣም በግልጽ የተናገርኩ እንደሆነ አውቃለሁ፣ ግን ወዳችኋለሁ። ስለምወዳችሁ ነው የምነግራችሁ እና በደምብ ስሙኝ። ሚቹዋል አንደርስታንዲንግ በጣም ብዙዎችን ያንን ታዲያ አሁንም ቱሌት አይደለም ወሳኝ ነው ብዬ የማስበው ቱሌት አይደለም። ሰው በህይወቴ ውስጥ ያለውን ነገር ዋንስ እዛ ከገባን በኋላ አላይን ሆነ ላይፋችን። ይህንን ከራሴ ፕራክቲካል ነው ብዬ የማስበው ነው የሚሰራም ነው። ረጅም መሄድ ከፈለጋችሁ ትንሽ ላብሰው መሰለኝ። አንዱ በጣም ኢግኖራንስ ሆኖ አንዱ ደግሞ በጣም በጥበብ ከሆነ ሁለቱም ኢግኖራንስ ቢሆን ይሻል። ሁለቱም ኢግኖራንስ ሆኖ በመላ ቢኖሩ የሚሻለው፣ ካልሆነ ቤቱ ይበጠበጣል። ያንን አይደለም የምመርጠው፣ ግን ሁለት ኢግኖራንስ ሰዎች በቃ ሲንሲየር በሲንሲየር ሮንግ፣ ግን አትሊስት ያዘግማሉ አንድ ላይ
ያዘግማሉ። ግን እንድናዘግም አይደለም የእግዚአብሔር ሐሳብ፣ አብረን እንድንሄድ እንሰራ ነው። ሰው ወደ ሐሳቦቹ ልግባ። አይ ቲንክ ይሄ በጣም ወሳኝ ሐሳብ ነው። ኢግኖራንስ ኢዝ ናት አ ብሌሲንግ። ህዝቤ እንዲያውቁ ፈልገው፣ ወዳጆቼ እንዲያውቁ፣ ወንድሞቼ እንዲያውቁ፣ አለማወቅ በረከት አይደለም። ስለዚህ ለማወቅ መታጣር፣ ማንበብ፣ መማር ብዙውን ጊዜ ለምን ካውንስሊንግ እንደምንፈራ እኔ አላውቅም። ካውንስሊንግ ሲባል በጣም ነው የምንፈራው፣ በተለይ እኛ አበሾች በጣም አንቺ እኔ አለኝ። ከዛ ያለው ነገር ልነግራቸው አልችልም። ሰውየው ካውንስል የሚያደርገው ሰውየው ሆነ የተለየ ቤኔፊት የሚያገኝ እኮ ነው የሚመስላቸው ያለው ጭቅጭቅ። ሌላ ህብረተሰብ ላይ ግን ልክ ሲጨቃጨቁ አይ ቲንክ ዊ ኒድ አ ካውንስለር ይላል። ኢትስ ጉድ። ምን ማለት ነው? ከኛ የተሻለ እውቀት ያለው ሰው አልበርትሬት ያድርገን ነው። ሲጀምር የእግዚአብሔር ቃል መካሪ ነው ብያቸዋለሁ። ለክርስቶስ ከተገዛን ለእግዚአብሔር ቃል ከተገዛን the word of God will albertrate us wrong ነሽ ይልሻል። ያለ መገዛት መንፈስ ነው ያለበት። አንተ ደግሞ የወደድካት አይደል ብሎ የእግዚአብሔር ቃል ነግረናል። ግን የእግዚአብሔርን ቃል እኩል አንደርስታንዲንግ ስለሌለ rightly divide ስለማናረግ we need people who can rightly divide the word of truth። ሜሬጃችንን በተመለከተ ዋይዝ የሆኑ ሰዎች ያስፈልጉናል እና መፍራት የለብንም። ባይ ዘ ዌይ ስለ ካውንስሊንግ ስናገር ሰርቲፋይድ ካውንሰርን በሆን ምጠላው ነገር ምንድን ነው ካላችሁኝ ካውንስሊንግ ነው። ምክንያቱም ስናው ናይስ የብዙ ሰዎችን ችግር መስማት ፖይዘን ነው የምትሆኑ፣ ያመሃል ድንጋይ ካልሆንክ በስተቀር። እኔ በጣም የምጠላው ነገር ያንን ማለት ነው። ግን ሳምታይምስ ሰዎች መፈወስ ካለባቸው የሚሰማቸው ሰው ያስፈልጋል፣ ሪዳይሬክት የሚያደርጋቸው ሰው ያስፈልጋል። እና በዚህ አጋጣሚ የምነግራችሁ ካውንስል ለሚያደርገው ሰው በተለይ ቮለንተሪ ለሚያደርገው ሰው ደስ የሚያሰኝ ነገር አይደለም። ዩና ዱይንግ ሂም ፌቨር እንደዛ አድርጋችሁ አታስቡ። ለእናንተ ለትዳራችሁ ሎ ሜንቴናንስ እንዲኖረውና ብዙ ነጮቹ ቴራፒ መፍትሄ ነው እያልኩኝ አይደለም። እንደ እግዚአብሔር ቃል የሆነ ካውንስል ግን ቅድም ላልኳቸው ነው ነፃ ያወጣል። አይ ሆፕ የምናገረው ነገር ይረዳቸዋል ብዬ አስባለሁ። ተግዳሮቶች አንዱ እነዚህ ነገሮች ወሳኝ ናቸው። በዚህ ውስጥ እንግዲህ ዲቴሎችን ከሄድን 5 ዋና የሆኑ ተግዳሮቶች አሉ። ግን ከዛ አልፈን እስኪ ጥቂት ነገሮችን እናገርና ከዛ ለእናንተም እድል እሰጣለሁ። እዛ ውስጥ አንደኛው እነዚህ 5 ዋና ናቸው ብዬ ያስቀመጥኳቸው ነገሮች ላይ ከመጋባታችን በፊት ተጋብተን በየተለያየ የእድሜ ክልል ውስጥ የምናቆማቸው አይደል ማን የተነጋግረን የምናቆማቸው ነገሮች እንዳልሆኑ ልነግራችሁ ፈልጋለሁ። በኋላ መለስበታለሁ። የመጀመሪያው ተግዳሮት የወሲብ ህይወት አለመጣጣም ነው። ዋለ እንግዲህ ገደለው እንግባ ብለሻልና እንግባ ማለት ነው አይደል? ኢትስ ትሩ። እና ጴንጤዎች በኢየሱስም እንደዚህ አይነት ነገር የምትሉ ከሆነ ዶኝ ኢትስ ናቹራል። ችግሩ ምን መስራችሁ? ስለ ወሲብ ሲነገር የሚያንቀዠቅዠን ሂፖክራት ስለሆነንና ድብቅ ስለሆነን ነው እንጂ ለአቅመ አዳም ከደረስክ ረሃብ አለ። በረሃብ ላስተምራችሁ። ችግሩ ምን መሰላችሁ? ረሃብን ከአፕታይት ጋር ወይም ደግሞ ሴክሹዋል ኒድ እንትን ላስቀምጥላችሁ ብዬ ነው። ሲርብህ መብላት ኃጢአት የለውም። ግን የማንን ምግብ ነው የምትበላው? ሰርቀህ ነው ወይ የምትበላው ነው? That's how your sexuality has to be designed። ለዚህም ነው ከራስ ጉድጓድ ውሃ ጠጣ ይላል መጽሐፍ ቅዱስ። በጣም ጨዋ ስለሆነ አጻጻፉ ጉድጓድ ምንጭ እያለ ስለ ወንድና ሴት ፕራይቬት ፓርት በጨዋ መንገድ ፊግሬቲቭ በሆነ ስፒች ነው የሚናገረው። ከጠማ ከራስ ጉድጓድ ነው መጠጣት ያለብህ። የሌላ ሰው ጉድጓድ ሄደ አታጨቀኝ ነው የሚለው እንግሊዝኛው። መድ አታድርገው። ምክንያቱም በአንድ ጉድጓድ ውስጥ የተለያየ ሰው ከጠጣ ይደፈርሳል፣ በደምስም ይደፈርሳል። ለዚህም ነው አንፌስፉልነስ በቤተክርስቲያን ውስጥ ያለው። ብዙ ሰዎች የሚጠይቁት እንግሊዝኛው ላይ ስላለ ጊዜ ሰሪ ላይ ነው። ግን ፕሮቨርብና መድ ይጨቀያል ይላል እና ከራስህ ጉድጓድ ውሃን መጠጣት ይናገራል። which means don't run around ማለት ነው። ኦኬ። ስለዚህ በደንብ ልናገር አይደል? እናንተም ፊት እያየሁ ስለሆነ የምናገረው ሌላ ሰው ስለማይታይ ብዬ ነው። ኦኬ። አይ ኖ ኢነፍ ታይም እንደሌለን ግን ትንሽ ነገሮችን ሳልነካካ አላልፍም ብዬ ነው። በዚህ ውስጥና የወሲብ ህይወትን በተመለከተ
ዲስከስ ማድረግ አለባቸው ከመጋባታቸው በፊት። ከተጋቡም በኋላ መጣጣም የሚመጣው በዛ ውስጥ ነው። መጣጣም የሚለውን ቃል ማለት ነው። እና ብዙ ነገሮች በዛ ውስጥ ይኖራሉ። ሴክሹዋል አለመጣጣምና መጣጣም የሚባለው ነገር ላይ ጊዜ ቢኖር ደስ ይለኛል፣ ግን በአንድ ቦታ አንድ ነገር ላይ መቆየት ስለማልፈልግ ብቻ አንዳንድ ጊዜ አልተጣጣምም የሚሉት ሴትዮዋ ወገቧ እስኪሰበር ለስራ ሰርታ መጣ ሶፋ ላይ ተቀምጦ የሚጠብቀው ወንድ ኤክስፔክት የሚያደርግ ከሆነ ኢትስ ናት ጎና ሃፕን። ኒውትሪሽን ኢዝ አ ፋክተር፣ ሬስት ኢዝ አ ፋክተር፣ አእምሮ ሰላም ፋክተር ነው። the other way around ሴት ብዬ ስናገር ወንድ ብዙ ጊዜ ወንዶች ላይ የምጠነክረው ሪያ ላይ ብጠነክር እናንተ ላይ ከምጠነክር ብዬ እንጂ ኢትስ ትሩ ቦዝ ሳይድ ገልብጣችሁ ስሙ። ኦኬ ስለመጣጣም አብሮ መስራት ነው ያለብን የሚለው በጣም ዲፕ የሆነ ነገር ነው እና አንዱ ግን ወሳኙና እሱ ነው ብዬ ነው ማስበው እና በኋላ ስለምመለስበት ታማኝነት ማጉደል ሌላው ነው። ቅድም ተነጋግረንበታል። ያላግባብ ግፍ አለ። ያ አንዱ ተግዳሮት ነው። ግፍ ምን ማለት ነው? አቢዩዝ በአማርኛ በእንግሊዝኛችን አቢዩዝ። ዋትስ አቢዩዝ ሚንስ አብኖርማል ዩዝ ማለት ነው። ለራሱ ክብር ያለው ሰው፣ ራሱን ቫልዩ የሚያደርግ ሰው ፈልጉ፣ ራሱን የሚወድ ሰው ፈልጉ። ምክንያቱም እንደ ራሱ ይውደድ ነው የሚለው። ራሱን የማይወድ ሰው አይወድሽም። ትረስት ሚ በስፋት ጽፌበታል። ራስን መውደድና ራስ ወዳድነት ይለያያል። ለራስ ያለኝ ግምት የዳሸቀ ከሆነ ለአንቺም ይኖረኛል። it's a philosophy. so አላግባብ የሆነ ግፍ ቨርባል ሊሆን ይችላል፣ ኮንትሮሊንግ ሊሆን ይችላል። የተለያዩ ነገር በወንድም በሴት ዘንድ አንዱ ተግዳሮቶች ናቸው። ማዋረድ የምንለው ማለት ነው፣ በሰው ፊት ንቀት፣ እነዚህ ወሳኞች ናቸው እና በቀላሉ የምናያቸው አይደሉም፣ ተግዳሮቶች ናቸው። ቅድም ያነሳሁት ነገሮች የተጠያቂነት እጦት አንዱ ነው። ላክ ኦፍ አካውንታቢሊቲ። ቲና እኔን አካውንታብል ማድረግ መቻል አለባት፣ እኔም ደግሞ ያን ስልጣን መስጠት አለብኝ። በፍቅር ታርገው እንጂ መጽሐፍ ቅዱስ እውነትን በፍቅር እንናገራለን። ግን ዳት ኢዝ ቬሪ ኢምፖርታንት። ሌላው አካላዊ ገጽታ ነው። አካላዊ ገጽታ የትዳር አንዱ ተግዳሮት ነው። ለምንድን ነው ካላችሁ፣ መጀመሪያ እሱን ለማግኘት የተተወለወለ ጠበንጃ ትመስልና ከዛ በኋላ ደግሞ አለለው ከገባች በኋላ ምን እንደምትመስል እንግዲህ አስቡ። እና ያ በወንዶች ላይ የሚያመጣው ነገር ቀላል አይደለም። ውድ እህቶቼ ይህንን ማወቅ አለብን። መጀመሪያ የነበረን ትጋት የት ሄዶ ነው ነገር የት ሄዶ ነው ያ ትጋት? እና there is nothing wrong by looking good። እግዚአብሔር ጥሩ እንድንሆን ቦት ሳይድ ነው ባይ ዘ ዌይ። አንዳንድ ጊዜ ወንዶች ደግሞ ማወቅ ያለብን ሚስቶቻችን ብቻ ጥሩ ሆነው እንዲታዩ ሳይሆን አንተም ደግሞ ብዙ መስራት ያለብህ ነገር ይኖራል ማለት ነው። እሷ ዳየት እንድታደርግ እየጠየቅ አንተ 200 ፓውንድ የምትገባ ከሆነ that's not being responsible። ሰው ገጽታ ወሳኝ ነው፣ ግን ምን የሆነ ነገር አለም ግን ኮንትሪቢዩት ያደርጋል፣ በጣም ኮንትሪቢዩት ያደርጋል። ወሳኝ ነገር ነው ብዬ ስለማስብ ግን አንዱ ተግዳሮት ነው። ምን ይላሉ ቤትህ በእንግሊዝኛ በአማርኛ ስቴክ ካለ በሚገባን ቋንቋ ሽሮ ፍለጋ አትሄድም ይላሉ። ቲንግ ኢዝ ቤት ውስጥ የምንሰራው ማንኛውም ነገር በሁሉ ነገር ወሳኝ ነው እና የስ አንደርስታንድ ደም ግባት ከንቱ ነው ይላል። ለምን? ዲትሮሬት ስለሚያደርግ በ15 16 21 23 ላይ ያለን ደም ግባት አይኖረንም፣ ግን we still can look great። እንደ ነጮቹ ፋይን ዋይን ይላሉ እና ወይን ጠጡ ያልኩኝ ደግሞ አይደለም፣ ጀስት አባባል እንደዛ ነው። እያማረብን መሄድ እንችላለን። we can take care of ourselves። ይሄ ፕራክቲካል ነው የማወራው። መንፈሳዊ ችግር ላይ ባይ ዘ ዌይ ትዳራችን መንፈሳዊ ብቻ አይደለም። ይሄ ነው ብዙ ጊዜ የምንሸወደው። ጸሎት የማይፈታቸው ነገሮች አሉ። ዳስፋ ቢታወቅ እዚህ ጋር ማውራት ያለብን ለዛ ነው እና መፍትሄ ሀሳብን ማቅረብ ስላለብን ፈጠን ብዬ አካላዊ ገጽታ ወሳኝ ነው ላችሁ ፈልጌ ነው እና በዛ ውስጥ ብዙ ዲቴሎች ይኖራሉ። let's just work out
ሃይጂናችንን መጠበቅ ወንድም ሴት ኦኬ። እና ሚስት ቆንጆ ሽቶ ከገዛችልህ ሁለት መልእክት ነው ያለው። ጥሩ ዲዮድራንት ከገዛችልህ ሁለት መልእክት ነው ያለው። ስለዚህ መልእክቱ ገብቶ we have to look good the other way around as well። ስለዚህ ይሄ በጣም ወሳኝ ነገር ነው ብዬ ነው የማስበው። እና በሁሉም መንገድ ሌላ ሱስ ነው። ሱስኛ የሚመስለን ፖርን ወይ ደግሞ ሲጋራ ወይ ደግሞ ትልቁ ነው። እሱማ የተገለጠ ነው። ጋምብሊንግ እሱ በጣም ዲስትራክቲቭ ነው። ግን አንዱ ከኤርሊ ስቴጅ ላይ ደብቀ ነው የምንገባው ነገር ቢኖሪያ ነው እና ተግዳሮት ነው። ምክንያቱም ሱስ ካለ ገንዘብ በሙሉ እዛ ነው የሚሄደው። ወተት መግዣ ታጣለህ። ባጭሩ በሚገባ ቋንቋ ላስረዳ። ኦኬ አይደለም ቤት መግዛትና ነሰስ የማሟላ እና ሱስ በጣም አደገኛ ነገር ነው። ሴቶችም ሱስ ይኖራቸዋል። ኤክስትሪምሊ ወርኮሊክ የሆኑ ወንዶች ወይም መሰራ ላይ በጣም የደከሙ ሰዎች እያሉ ሴቶቹ ደግሞ ሾፕሆሊክ ይሆናሉ እና አሲፍ ትዳር እንዳለ ማያስቡ አርሊ ስቴጅ ላይ አንደርስታንድ ማቹሪቲ ስለሚኖር ወሳኝ ነው። ለምሳሌ የኔ ባለቤት አደ ቢግኒንግ ላይ አርሊ ስቴጅ ነው የተጋባ ነው ወስ ፕሮባብሊ ሄድ ቱ 22 እና ቱ አርሊ ስለነበረ ማቹሪቲ በአንዴ አይመጣም። ግን በ40 ዓመት ሴም ፍንዳታ ከሆነን ወይም ደግሞ ግንባታ ከሆነን እየሳቅን እንማር ብዬ ነው። አደገኛ ነው የሚሆነው። ሱስ ሾፕሆሊክ መሆን ራሱ ሱስ ነው እና we have to know ያንን በትክክል ማወቅ አለብን። ሌላ በጊዜ ማግባት ነው። ፕሮባብሊ በጣም early ላይ ያገቡ ሰዎች they will have a lot of problem እና በጣም ምክንያቱም ልጅ መውለድ ኤግ ስላላት ከወለደች ልጁ ሚዝረብል ነው የሚሆነው። ምክንያቱም እሷ ገና ጠብታ ባቆመችበት በስንት ዓመት ከምትወልድ ከሆነ ቨሪ ዲፊካልት እና ያ አንዱ ተግዳሮት ነው። በተለይ ገጠር አካባቢ የተለያዩ ቦታዎች በትዳር ውስጥ ኤርሊ ስቴጅ ላይ መጋባት ለአቅመ አዳም ከደረሰች ማቹሪቲ የአእምሮ እንደሆነ አውቃለሁ። ግን አንዱ ተግዳሮቶችን ካወራን ብዬ ነው። ሌላው በጣም ተግዳሮት ምንድን ነው ካልን ሰፊ ስለሆኑ ለተሳሳተ ዓላማ ማግባት ነው። ለተሳሳተ ምን ማለት ነው ካል አንዳንድ ሰዎች ሰውየውን ሳይሆን ቤቱን የሚያገባዋል። አንዳንድ ሰዎች እሷን ሳይሆን ዝናዋን ያገባል። አንዳንድ ዝናዋን ከሆነ የሚያገባው የእጅ ቦርሳ ነው የሚሆነው። ምንም ፐርፐዝ የለውም። I'm very sorry to say that እንደዚህ አድርገን ካልተነጋገርን ወሳኝ ነገር ነው። ዝናዋን የሚያገባ ከሆነ በቃ ዝናዋን ያገባው እሷን አይደለም የሚያገባው። ይሄ የተሳሳተ ዓላማ ማለት ነው። ገንዘብ፣ ዝና፣ ስመጥርነትን ለወጣቶች ጽፌዋለሁ እዛ ላይ መስራት እንዳለባቸው። ግን እስትሩ ተግዳሮት ነው የሚሆነው። በኋላ ላይ የፈጦ ይመጣል። ምክንያቱም ዝናም ምንም ገንዘብም ይነጥፋል እና ይሄ በተለይ ላላገቡ ሰዎች አንዱ ማሰብ ያለባቸው ነው። ሌላው በሜሬጅ ውስጥ ትልቁና ከባድ ነው ግን አለመግባባት ነው። አለመግባባት በምንድን ነው የሚመጣው ካለን ሚስ ኮሚኒኬሽን ወይም ደግሞ የኮሚኒኬሽን እጥረት ነው ብዬ ነው የማስበው። እሱ የሚመጣው ሚቹዋል አንደርስታንዲንግ ከሌለን በአንድ አይነት እውቀት ካልተሰራን ሁልጊዜ አራት እንትን የምናወራበት የኮሚኒኬሽን ሚኒንጉ ይጠፋል። ለዚህ ነው ብዙም ጊዜ ኮሚኒኬሽናችን እየተደበላላችን ማለት የፈለግኩት እኮ እናበዛለን። እንደሱ ማለት አይደለም እናበዛለን። ይሄ በጣም ትልቁን በትዳር ውስጥ የሚይዘው ነገር ኮሚኒኬሽን ስኪል ነው። ኮሚኒኬሽን ደግሞ እና በኮሚኒኬሽን ውስጥ ብዙውን ጊዜ አርጊውመንት ውስጥ ነው መንገባው ኢንስቴድ ኦፍ እና ከዛ የተነሳ በባልና ሚስት መካከል ጭቅጭቁን የማሸነፍ ነገር ላይ ፎከስ እናደርጋለን። እና ብዙውን ጊዜ እኔና ቴና በፊት ስንጨቃጨቅ አሁን እንኳን ከኔ ብሎ በሳለች ይሄ ልክ አይደለም ነገሩ አንተ ሰባኪ አንደበት ስላለ ነው ትለኛለች። እና አሁን ነገሩ ሳይገለበጥ አይቀርም። ያን ነገር ስናገር የማስረዳት ብቃቷ ሃይ ስለሆነ በፊት ግን somehow
ዊን ለማድረግ የምንሄድበት ነገር ነው። ኮሚኒኬሽናችን ላይ if we win the argument ጭቅጭቁን ካሸነፍን most of the time we lose the person. So you choose, do you want to lose the person or the argument? አንዳንድ ጊዜ መተው መምረጥ መቻል አለብን እና ብዙ ዲቴሎችን ማውራት እንችላለን። በዚህ ላይ ግን ተግዳሮት ነው እና ለዛ ነው በራሳችን ላይ መስራት የሚያስፈልገን። ሌላኛው ማይነሮች ናቸው የማንላቸው ግን ይሄ አንዱ ላይ አለ አንዱ ላይ የለም። ምንድነው ካልን የማንነት ቀውስ። ይሄ የብዙ ትዳሮች ቀውስ ነው። የማይነገር ታቡ ነው። የማንነት ቀውስ አይደንቲቲ ክራይሲስ ከአስተዳደግ ጀምሮ የሚመጣ ነው። ስፔሻሊ ሰልፍ አዌርነስ ልክ ኤጅ ኦፍ 12 13 11 ሴቶች ሲመጡ ወላጅና ህብረተሰቡ የሚቀርጽባቸው ነገር የማንነት ቀውስ ውስጥ ሊያስገባቸው ይችላል ወይስ ማንነታቸውን በትክክል ሊገነቡ? ምክንያቱም እኛ ማለት ከዚህ በፊት የተገነባንበት ማንነት ነው። ፊሎሶፊ ኦፍ ላይፍ አለ ከእግዚአብሔር ቃል የመነጨ በስፋት ጽፍ ያለው እሱ እና የማንነት ቀውስ ብዙውን ጊዜ እናያለን። ራስን አለመቀበል፣ ማንነትን አለማወቅ፣ ሌላ ሰው ሆኖ መቅረብ የማንነት ቀውስ ይህ ነው የሚባል አይደለም እና በተለያየ ስሞች ያስቀምጧቸዋል። ግን አይደንቲቲ ክራይሲስ አንዳንድ ሰዎች አስፋራስ ማንነቱን እስኪ ቀብር ድረስ ላይክ ያልሆነውን ሆኖ መቅረብ እስኪሆን ድረስ የሚሆንበታል። ገብቷቸዋል። I don't know how to put it በጣም ግልጽ አድርጌ መናገር አንዳንድ ጊዜ ይከብደኛል። ግን አንዳንዱ ያልሆነው ሆኖ ይቀርባል። ክራይሲስ ነው። ትግሬ ሳይሆን ትግሬ ሆኖ ይቀርባል። አማራ ሳይሆን አማራ ሆኖ ዋይ እግዚአብሔር አልተሳሳትም። ወንደርፉል ቢዩቲፉል የሆነ ነው የተሰራው። መዝሙረ ዳዊት እንደዛ ነው የሚለው። ነፍሴም ታውቀዋለች ፊርፉሊ ወንደርፉሊ ነው እግዚአብሔር የፈጠረ። አክሴፕት ዩርሰልፍ አክሴፕት ሁ ዩ አር። አንተንም የሚቀበል ሰው በማንነት መቀበል አለብህ። አሁን አንዱ የዘር አነሳው እንጂ የብዙ ነገር የስታተስ ያልሆነ ሆኖ ነው መቅረብ። አይደንቲቲ ክራይሲስ መጀመሪያ አፕሮች ሲያደርጋት እንደተማረ 7 ዲግሪ እንዳለ ሆኖ ከቀርቦ ከዛ በኋላ ማንበብ የሚሳን ከሆነ ታስ ክራይሲስ ብዙ ይሄ በጣም አይኖ አንዳንዶቻችን ላይ ይመለከተን ይችላል። ግን ኢትስ ሪል ነው አይደንቲቲ ክራይሲስ። ያ ከስር ነው የሚመጣው። ዝም ብሎ አስፈላጊ ውሸት ውስጥ የሚገቡ ሰዎች አይደንቲቲ ክራይሲስ ነው እና አነሳሳሪ አንዳንዱ ሳይጎትጎት ውሸት ውስጥ ይገባል። የተምታታ ነገር አለ ማለት ነው እና ይሄ አንዱ ተግዳሮትና በዛ ላይ መስራት ያለብን ነው ብዬ አስባለሁ። እነዚህ 5ቱ ግን ዋና ናቸው ብዬ ያስቀመጥኳቸው ነገሮች በቀደም ተከተልን ባላስቀምጣቸው 5ቱ የብዙ ማጆሪቲው ትዳር ተግዳሮቶች ናቸው። በእነዚህ ሁሉ ላይ መስራት አለብን። ለዚህ ነው ሲጀምር ትዳር ስራ ነው ያልኳቸው። እንደ በቆሎ ስለዘራው ዝም ብሎ የሚበቅል አይደለም። መኮትኮት አለብን፣ ማጠጣት አለብን። ራይት ኢንግሪዲየንት ያስፈልጓላችሁ ፈልጌ ነውና አሁን ይሄ ሰውዬ መንፈሳዊ አይደለም ልትሆን ይችላላችሁ፣ ግን this fact of life ignorance is not a blessing በረከት አይደለም አለማወቅ። ለዚህ ነው ማወቅ ያለብን እና ብዙውን ጊዜ በፕሮፊታችን በምንም አሜን በሉ ለማይሆን ነገር ነው እግዚአብሔር ይገስጽ አሜን በሉ እያልን ስላደግን ትዳራችን ውስጥም በአሜን በሉ ማለት እንፈልገው። ሰይጣን እንደዚህ ያደረገ አሜን በሉ ይሄን ትሬንድ ነው በትዳራችን ውስጥ እንቀበል ነው። የሚበጀን ነገር ማወቅ አለብን። አእምሮ ያለው ሰው ነው የሚቀዳው። አሁንም ማወራው ጥቂቱን ሊጠቅመን የሚችለው በህይወት ውስጥ ጠቅመኝን እንደ ባለ አእምሮ እንድንቀዳ ነው፣ እንድንነጋገር፣ እንድንመካከል ቴክስ ስኪል እና ከቆይታዬም ከሚስቴክም ከድክመቴም ነው መክራቸው። አሁን ያ ድክመት ባይኖርኝም ኦቨርካም አድርጌው ኢትስ ትሩ። አሁን ማወራቸው ነገሮች በምን አወቀው ካላችሁ አንዳንዱን አለፌበት ነው ባይደውይ አለፌበት ነው። ሰው ከራስ የሚወት ነው የምናገረው። እንደውም መልአክ ለመሆን ወይም በጣም እውቀት ያለው ኤክስፐርት እንደሆንኩኝ ሆኜ መቅረብ አልፈልግም። ኢትስ ትሩ፣ ግን የምነግራችሁ ነገር ወሳኝ ነው። ስለዚህ እነዚህ ነገሮች 3 ነገሮችን አስቡ። አንደኛ እነዚህ ነገሮች ላይ አሁን የምናወራቸው እያወራናቸው ያሉ ነገሮች ከመጋባታችን በፊት ካገባን በኋላ ከዛ በተለያየ የእድሜና የኢኮኖሚ የፊሎሶፊ ለውጥ ውስጥ የምንደራደርባቸው ናቸው። ስለ ፋይናንስ ከመግባታችን በፊት አወጣን፣ ከዛ ካገባን በኋላ ምን ተባለ? ኢትስ ኤቭሪዴይ ላይፍ ነው። ምክንያቱም ኢንካማችን ይጨምራል፣ ይቀንሳል። ራይት
ኒዳችን ጨመረ ይቀንሳል። we have to ቤት መግዛት አለብን፣ መሸጥ አለብን። ስለዚህ ኮንቲኒየስ የሆነ ውይይት ይፈልጋል። ውይይት ብቻ አይደለም ድርድርም ይፈልጋል። በዚህ ላይ ልናገር ብዙውን ጊዜ we are not a good negotiators። ትዳር ደግሞ በኔጎሽዬሽን የተሞላ ነው። otherwise selfishness ይሆናል። I hope you understand። ስለዚህ ይህንን እንድታውቁ ፈልጌ ነው። ኮንቲኒየስሊ መደራደር ይጠይቃል። እንደምታውቁት እኛ አበሾች ጥሩ ተደራዳሪዎች አይደለን። we have to learn how to negotiate። በትዳራችን ውስጥ በኔጎሽዬሽን ውስጥ ደግሞ ሚቹዋል የሆነ ነገር ነው የሚያስፈልገው እና ዲቴል ማውራት ካስፈለገ ማለት ነው። ኔጎሽዬሽን is very important። በእነዚህ ነገሮች ላይ whether it's sexual ቸርችን በተመለከተ 5 ነገሮች ብያስቀምጥኳቸው ውስጥ ውይይት፣ እውቀት እና መደራደር ያስፈልጋል። ይሄ ኦንጎይንግ የሚሆን ነው። ለዛ ነው በራሳችን ላይ መስራት ያለብን። አንዴ ተነጋግረናል ብለን ባጀት ሊስት አለን በዛ ብለን ምክንያቱም ባጀቱ ይቀያየራል። ኢንካም ሲጨምር ይጨምራል። የገንዘብ እጥረት ብቻ አይደለም የሚያዋራን፣ የገንዘብ ብዛት የሚያለያያቸው ሰዎች ብዙ ናቸው። ምክንያቱም በኋላ ጊዜ ይኖረኛል ብዬ አስባለሁ። አንዳንድ ነገሮችን እናወራለን። የመጀመሪያው አንዱ ተግዳሮት የምንከተለው ሃይማኖት ቅድም ናርዲ ያነሳችው የኔን ላስቀድም ብዬ ያስቀመጥኩት ነው እና የምንከተለው ሃይማኖት ወሳኝ ነው። which means religion ይሉታል። religion ማለት ነው እና እኔ ጠለቅ ብዬ ራዲካል ወይም ደግሞ የተቃጠሉ ክርስቲያኖች ሊኖራቸው የሚገባውን አቋም ነው ያስቀመጥኩት for example። እና ይሄ ታዲያ መጀመሪያ መደረግ ያለበት ነው። ምክንያቱም ሌት አለውን እስላምና ክርስቲያን ሌት አለውን የተለያየ ሃይማኖት ላይ ያሉ ክርስቲያኖች ሆነው ሚቹዋል አንደርስታንዲንግ ከሌላቸው እኔ የገጠመኝ ችግር ያጋጥማቸዋል። ነገርኳችሁ ከሆነ ቲና እንደ ስህተት አስተማሪ እንደ ሳተሰው ነበር የምትቆጥረኝ። እኔ ዚቲንግ እንደዚህ አይኗን አፍጣ ነበር የምታይ ምንድነው የሚያወራው ብላ። ምክንያቱም አንዳንድ ጊዜ ያልደረስበት አንደርስታንዲንግ ካለ የሳተ ሊመስለን ይችላል። የምንሄድበት ሃይማኖት እምነታችን ብቻ ሳይሆን ሚቹዋል አንደርስታንዲንግ ሊኖረን የሚያስፈልገው ከመጀመሪያ ነው። ለዚህ ነው መጀመሪያ መጠየቅ ያለብን ኢንተሮጌሽን አይሆን እንጂ ከመገባታችን በፊት እያዋዛን እየሳቅን መጠያየቅ ያለብን do you like to go to church? መልሱ የስ ነው። ወይም ደግሞ ፋሲካ ላይ ሄዳለሁ ካለሽ አንቺ በየቀኑ የምትሄጂ ከሆነ ሬድ ላይት። ሁለት ነገር ነው ያለች። አማኝ መሆኑ መልካም ነገር ነው። አስቢው እንግዲህ ፋሲካ ላይ መሄድ ባል ነው የምታገቢው። ቶሎ መሄድ መቻል አለበት። ፋሲካ ላይ መሄድ ባል አግብተሽ መልኩን ገንዘቡን ምን ወደሽ ከዛ በኋላ ነግሮሻል እኮ በየቀኑ ቸርች እንሂድ ብለሽ መጨቃጨቃ በጣም ከባድ ነው የሚሆነው። ስለዚህ መጀመሪያ በጮኝነት ታይም ላይ ሚቹዋል የሆነ ነገር ሊኖረን ያስፈልጋል። ለምንድነው የሚያስፈልገው ካልኩኝ መጽሐፌ ላይ አስቀምጨዋለሁ። መጽሐፍ የሚለው ኖቴ ስለሆነ ነው ባይተው እንጂ መጽሐፌ ለመሸጥ አይደለም ይሄን የምለው። and that's not my intention። ግን ባስተዋወቅም ደግሞ ክፋት የለውም። ክብር ለኢየሱስ ይሁን። ይሄ በጣም ወሳኝ ነው። early stage ላይ መነጋገር ያለብን ነው። በኋላ ቀይረዋለሁ ብለን እስላም ነው ጌታን አስቀብዬ አገባዋለሁ። trust me አታስቀቢው ለውጭ አገባዋለሁ አታገቢው። ሬድ ፍላግ ነው መሆን ያለበት። ሴም አንደርስታንዲንግ ላይ መግባት አለብን። ለዛ ነው አይደለም እኔ ቱ ኤክስትሪም ሄጄ እኔ አንድ አይነት ባክግራውንድ ባይኖረን እኔ ጥሬ ምን እንደሆነ እንግዲህ ቱ ኤክስትሪም ሄጄ የህይወት ዋና ዓላማ ላይ ያስቀመጥኩበት ነው። ለዚህም ነው ባልና ሚስቶች ከአንድ ምንጭ መጠጣት አለባቸው ነው። ምክንያቱም እሁድ አንደኛው ሌላ ቦታ ሄዶ አንደኛዋ ደግሞ ሌላ ቦታ ሄዳ ከመጣች እቤት ውስጥ ከሰዓት በኋላ የሚኖረውን ነገር አስቡ። የኔ ፓስተር እንዲህ ብሏል ስትል ገና የተሳሳተ ነገር ይዛ ከመጣች በእርግጠኝነት ወንድየው ፓስተሩ እንደሚጠምደው በጣም እርግጠኛ ነኝ። እና እባካችሁ እህቶች አታስጠምዱን ነው የምላቸው። አንድ ቦታ ሄዱ፣ find the right church፣ በእግዚአብሔር ቃል ላይ የተተከለ ቸርች ፈልጉ፣ አብራችሁ ሄዱ፣ ተካፈሉ። ይሄ ወሳኝ ነገር ነው። በተለይ ደግሞ ያላገባችሁ ሰዎች make right decision። ይሄ ትልቅ ተግዳሮት ነው። ብዙ ዲቴሎችን ማውራት ይችላል። መስጠት ላይ በጣም ይጣላሉ።
በጣም መስጠት ይፈልጋል፣ እሷ ደግሞ ላትፈልግ። ለዛ ነው እነዚህ ነገሮችን ማውራት መቻል አለብን። በእግዚአብሔር ቃል መታደስ አለብን። አንደርስታንድ አደረጋችሁ? ፎር ኤግዛምፕል ኢፍ ዩ አስክ ሚ ማልደራደርበት አንዱ ነገር ጌታ ኢየሱስን እንደ ግል አዳኝ አድርጌ መቀበል ነው። ቲናን እንደ ግል አዳኝ አድርጌ አልተቀበልኩም። ኢፍ ሺ አስክ ሚ ኖ ቸርች የምትሄድ ከሆነ ካለችኝ አንቺ ጌታ አይደለሽም መድኃኒት አይደለሽም ነው የምላት። እሷም እንደዛው ቸርች የምንሄደው ለመሰራት ስለሆነ እና አንዳንዱ ይሄ ክሊር ነው መሆን ያለበት። ይሄ ታዲያ መጀመሪያ መነጋገር ያለብን ነገር ነው እና በዚህ ላይ በጣም ብዙ መናገር እችላለሁ። ግን አንዱ ተግዳሮት ነው የብዙ ሰዎች ባል ይሄዳል፣ ሚስት አትሄድም፣ ሚስት ትሄዳለች፣ ባል አትሄድም። ያ የሚፈጥረው ነገር አለ። ምክንያቱም ለምንድነው መሳጅ ልጆቻችሁ እንዴት ነው የምታሳድጉት? ኤቭሪ ሳንዴ እኔ ሪሞት ይዤ ቤት የምቀመጥ ከሆንኩኝ እና ልጄን ሂድ ካልኩት በእግዚአብሔር ጸጋ ካልሆነ በስተቀር በኤግዛምፕል መሆን አልችልም። ፉትቦል እያየውን ልጄን ከእናት ጋር ቸርች ሂድ የምለው ከሆነ በጣም አስቸጋሪ ነው። እዛ ነው በዛ ላይ በስፋት የጻፍኩት። ስለዚህ ልጆቻችን አፌክት ያደርጋል። እነዚህ 5 ነገሮች አንደኛ ሃይማኖት ነው፣ ከዛ ወሲባዊ ግንኙነት ነው፣ ሌላው ገንዘብ ነው፣ የልጆች አስተዳደግና በወላጆች ወይም በቤተሰቦች በአማቾች ጋር ያለ ግንኙነት ነው። ገንዘብ የሚለው ላይ ትንሽ ጠረቅ አድርጌ እናገራለሁ። በኋላ ግን በእነዚህ ነገሮች ላይ አስፈላጊ ነው ብዬ እነዚህ 5 ነገሮች የብዙ ሰዎች ችግር ናቸው። ልጆች እንዴት ችግር ሊሆን ይችላሉ? ገና ከመጀመሪያው እኔ እንዲነጋገሩ ሰዎችን ኢንካሬጅ አደርጋለሁ። አንደኛው የሚፈራ ለልጅ መውለድ፣ ሌላኛዋ ደግሞ 12 መውለድ ትፈልጋለች። have to have a mutual understanding. yes ልጅ የሚሰጠው እግዚአብሔር ስለፈለጉ ፕላን ስላደረጉ ላያገኙ ይችላሉ። ግን it's good to talk እና በወንድና በሴት መጣላት አንችልም፣ እግዚአብሔር ነው የሚሰጠው። ግን ቀጥለን ደግሞ በራሳችን ላይ ያሳደገን ልጆች ከፍተኛ ቻሌንጅ የሚሆኑበት ካደጉ በኋላ ፓረንቲንግ ስኪላችን ሎ ከሆነ ብዙ ባልና ሚስት እኔን ጨምሮ ስታግል የምናደርግበት የነበረ ስፔሻሊ ቲኔጅ ላይ ሲደርሱ ዊናት ኢኩፕ ነው እና አንድ ጊዜ ልጄን ቻሌንጅ እያደረግኳት አንድ ነገር መለሰችልኝ። ቻሌንጅ ስታደርገኝ ወል እኔ የዚህ ያህል ኢኩፕድ አይደለሁም እና አንዳንድ ጊዜ ተረጂኝ ብዬ ስላ እኔም እኮ ከዚህ በፊት ቲኔጅ ሆኜ አላውቅም የሚል መልስ ሰጠችኝ። እስትሩ ስለዚህ በልጆች ላይ ብዙውን ጊዜ ትዳር ላይ ከፍተኛ ችግር ይፈጠራል እና አሁን ሁሉ የምናገረው ምንድን ነው ካለን ራሳችን ኢኩፕ ማድረግ። ስለዚህ ልክ ልጆቼ ቲኔጅ ሲሆኑ ከዚህ በፊት ቲኔጅ አሳድጌ ስለማላቅ ባህሪያቸው፣ ስነልቦናቸው እንዴ በጣም እንቅልፍ ያበዛሉ፣ ምግብ ያበዛሉ እና ያመማቸው ነው ይመስላቸው። ኖርማል ኮርስ መሆኑን ሳውቅ ከተኝተው ካገኘኋቸው ብርድ ልብስ ጥየባቸው ነው የሚሄዱ። በቃ ኖርማል 17 ላይ ይተዋቸዋል። ላክ ኦፍ አንደርስታንዲንግ ጭቅጭቅ ንትርክ ውስጥ እንዴት ብሬናቸው እንዴት ነው የሚሰራ ካላወቅን እኛም የፓረንቲንግ ስኪል ሉዝ እናደርጋለን። እንዴት አድርገን ማኖቨር ማድረግ እንዳለባቸው ህይወታቸውን ይከብደናል። ልጆች ትልቅ ችግር ነው። ብዙን ጊዜ ይህን ልናገር ኢምፖርታንት ነው ብዬ ብዙ ጊዜ ስለምጠየቅ ነው። በቃ ባለመስማማት ምክንያት በቃ ለልጆቼ ብዬ እኖራለሁ ብላ ሚስት ትቆያለች። ባቲንግ ልጆቹ ይወጣሉ። ለ18 ዓመት ከባል ጋር ለልጅ ብለሽ ከቆየሽ ወይም ሚስት ጋር ለልጅ ብለህ ከቆየ which is wise but not wise enough። እነሱ ከወጡ በኋላ መጣላታቸው እርግጠኛ ነው የሚሆነው። ለምን ፕራዮሪቲ ማስቀመጥ አለበት። በቤቴ ውስጥ እኔ መጀመሪያ ልጆች አይደሉም ሚስቴ ናት። ለሚስቴ ካልሆንኩ ለልጆቼ መሆን አልችልም። that's the bottom line. they have to know the order in the house። እሷም በዛ እና ሁልጊዜ አንዳንድ ጊዜ የእናት አንጀት በጣም እንትን ስለሆነ ነግሬሻለሁ እላታለሁ። በሲወጡ እኔ የምቀረው እላታለሁ just like joking እና it's true። ግን ብዙ በስተርጅናቸው ወይም ደግሞ ከ40 በኋላ ልጆቻቸው 50 ደርሰው ካደጉ በኋላ የሚለያዩት መጀመሪያ በቃ ድሬን አድርጓቸዋል ሪሌሽንሽፓቸው፣ ዴቲንግ የላቸውም እና የልጆች ህይወት ባላንሱን ካላወቀን ባውንደሪ ከሌለን ከልጆች ጋር
አለቃችንም ባላችንም ሁለንተናችንም አሉና አይ ዶንት ቲንክ ዳትስ ባላንስድ። በዛ ላይ ዲስአግሪ ታደርጉ ትችላላችሁ፣ ግን ኢትስ ፋክት እና ተግዳሮቶችን ስለምናወራ ማለት ነው ባላንሶችን ማውራት አለብን ብዬ ስለማስብ ነው። አማቾችን በተመለከተ ትንሽ ልናገርና ወደ ገንዘብ ሄዳለሁ። ብዙዎቻችን ዋና ሴክሹዋል እና ገንዘብ ነው ብዬ ስለማምን አማቾች በተለይ የኛ ህብረተሰብ አባትና እናቱን ይተዋል ከሚስቱም ጋር ምን ያደርጋል? ይጣበቃል። አይደለም እግዚአብሔር ነው አይደል? ነጮቹ አርሊ ስቴጅ ስለሆነ ከቤት የሚወጡት ጥሩ ነው ብዬ አላስብም። እኔ ዲፔንድስ ቤተሰቦቻቸው ጋር ኢንዲፔንደንስ ያሳድጋል። አደልት ይሆናል ቶሎ ሚስቴክ ሰርተው ዲሲሽን መወሰን የራሳቸው። እኛ ግን 30 ምናምን ድረስ ቤት ስለምንቆይ ከዛ ኢንሎዎቻችን የምንበላውን፣ የምንጠጣውን፣ የምንለብሰውን፣ የምናገባውን ይመርጡልናል። ከዛ እነሱ ይመረጡልን ይዘን ነው ምንገባው። ማነው ይሉ አልኩኝ ፓረንቶቻችን እና ከዛስ በትዳራችንም ላይ ይወስናል። አንዳንድ ጊዜ ሚስቶች ወይ ባሎች ቆይ እናቴን አማክሬ መጣው የሚልሽ ከሆነ you are in trouble. You have to have the balance, especially ungodly family ካላችሁ so you have to set a boundary። ይሄ በጣም ብዙውን ጊዜ ተግዳሮት በትዳር ውስጥ ያለ ከፍተኛ ተግዳሮቶች ናቸው። ብዙ ሰዎች የሚለያዩበትም ነው። ምክንያቱም እኔ ያገባሁት ቲናን ነው እንጂ መስላችኋል የቲናን ቤተሰብ ያገባው እሷም እንደዛ እና አንዳንድ ጊዜ ቤተሰቦች የሚጠቀሙት ስቴትመንት አለ። እሱ የሚሰማው እሷን ብቻ ነው። እሱ የሚሰማው it's a good side። ጤነኛ ትዳር እንዳለ የምታውቀው በዛ ነው። ታዲያ ማን እንሰማለን? ይተዋል ይጣበቃል እኮ ነው የሚለው። እስኪ ራዕይ እንትን ጀነሲስ ላይ live and kill principle if you don't live you can't kill። ደባል ነው የሚሆነው። አንድ ነገር በእጄ ከያዝኩኝ ሌላ ነገር ለመያዝ አጥብቄ መያዝ አልችልም። አንዱ ይወድቃል። አንድ ሌላ ነገር ለመጨመር በእጄ ላይ ያለውን መተው አለብኝ። so he live and clean principle ብዙውን ጊዜ አናደርግ። ያ ማለት ብዙ ዲቴሎችን ጽፌያለሁ እና ይሄ ግን አንዱ ትዳራችንን ያማረ የሰመረ የሚያደርገው ባውንደሪ ያስፈልገናል። የት ነው ቦታቸው የሚለው whether supporting our parents is a blessing ነው፣ በረከት ነው ካሏቸው። በተለይ እናትና አባት ያሏቸው ሰዎች አባትና እናትን መርዳት የመሰለ በረከት የለም። I wish I have one, I don't እልሴ ስለሞቱ ግን በጣም ወሳኝ ነው። ግን ያ የሚሆነው በመስማማት ነው ነው ሚቹዋል መሆን ያለበት፣ በፉክክር መሆን የለበትም። አንተ ቤት ይሄን ያልተልኳና እኔ ምልካለው እኔ አረጋለሁ እኮ ነው ይፈርሳል ቤቱ። ታዲያ ምንድነው ማድረግ ያለብን? ኒድ የእሷ ቤተሰብ ሞር የሚያስፈልግ ከሆነ በቃ እሷ የምትወዳት ከሆነ ታደርጋለህ። ግን በአንደርስታንዲንግ አንተ ነህ ዲክቴት ማድረግ ያለብን፣ እናንተ ናቸው። ይሄ በጣም ብዙ ዲቴል አለው እና ይተዋል ይጣበቃልን መስማት አለብን ነው የምላችሁ። እግዚአብሔር ቃል ሊቭ ኤንድ ክሊቭ ነው የሚለው። አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል። የሚጣበቀው ሴክሹዋሊ ብቻ አይደለም፣ በአእምሮ በዲሲሽን ቤቱን በማስተዳደር ሁልጊዜ አስረዳለሁ ስለ ባውንደሪ። በጣም ደስተኛ ነኝ ባውንደሪን አርሊ ስቴጅ ላይ ስለተማርኩኝ። ባውንደሪ ከልጆቼ ጋር፣ ከሚስቴ ጋር፣ ከሌሎች ጋር፣ ከቤተሰቦቼ ጋር it's like an electric fence። ሰዎች ሳልፈቅድላቸው ከነኩት ጭር ማለታቸው አይቀርም። ኖ እና የስ for the right thing ኖ ማለት ማነው ወደ ትክክለኛው ነገር የስ ማለት ትክክል አልሆነ ኖ ማለት መማር አለብን። በቃ ሲምፕል አጣ ባውንደሪ ማለት ለሁሉ የስ ከሆነ በቃ ሁሉም ሰው ትዳራችን ውስጥ ገብቶ እንዲፈተፍት እናደርገዋለን። እና early stage ላይ የተማርኩትን ነገር እናንተ ማድረግ የምትችሉት ሲምፕል ማለት ነገር በፊት ሲያማክሩኝ ብራ ወዛው መልስ ሰጣቸዋለሁ። ሲምፕል ልክ ስታገቡ ቆይ ባሌን አማክሬ ልምጣ። ኢቭን ኖ ከሆነ መልሱ ኖ አትበሉ፣ ባሌን አማክሬ ልምጣ። ስለዚህ ኤክስፔክቴሽን ሴት እያደረጋቸው ለቤተሰቦቻችሁ ይልመዱት። የስም ሊሆን ይችላል፣ ባላችሁ የሚስማማ ይችላል፣ ግን ባሌን ላማክረው ይለምዱታል። ከዛ በኋላ ተማከሩ ማለት ጀምራሉ ራሳቸው። ካልሆነ ያስወስኑሻል፣ ያስወስኑሃል። ያን ጊዜ በትዳር ውስጥ የሚፈጠረው ችግር ነው ይባል አይደለም። ስለምወዳችሁ እኔን በግልጽ የምናገረው it is truth። አባትና እናቱን ይተዋል ከሚስቱም ጋር ካልተውክ መጣበቅ አትችልም እንዴ ብለው ልክ እንደ ራይታቸው የሚያዩታል። እና እኔ የምለው ልናገር ድፍረት አይሆንብኝና
በጣም እናቴን የሚል ከሆነ ጥሩ ነው፣ መልካም ነው። ግን ያገባው አንቺን መሆኑን ማወቅ አለበት። እሷም እንደዛው ጠንካራ ቃል መጠቀም ስላልፈለኩኝ ነው። እና ይሄ ኢንሎውስ አንዱ ተግዳሮቶች አለ የምናወራው ኢንዲቴል ማውራት እንችላለን። ስለዚህ ቤተሰብን መርዳት ባላንሱን የቱ ጋር እንደሆነ ማወቅ በጣም ወሳኝ ነው። ሚቹዋል አንደርስታንዲንግ የምንለው እዚህ ላይ በደንብ መነጋገር በጣም ወሳኝ ነገር ነው ብዬ አስባለሁ። በተለይ ደግሞ በእኛ አንጋል የሆኑ ወይም እግዚአብሔራዊ ያልሆኑ ቤተሰቦች ካሉን ብዬ የማስበው እና እነዚህ ሁለቱ ግን ወሳኝ ነገሮች ትዳር ውስጥ በጣም በከፍተኛ ሁኔታ ችግር የሚፈጥሩት ምንድን ናቸው ካልን የወሲብ ወይም ሴክሹዋል እና ፋይናንሻል ናቸው። እዛ ላይ መስራት መነጋገር ይኖርብናል። ኢፍ ዩ አር ካደግ ስለ ገንዘብ መነጋገር መፍራት የለብን። ስለ ገንዘብ ዲቴይል መነጋገር መቻል አለባችሁ። መጽሐፍ ቅዱስ አይ ቲንክ ኤክሌሲያስቲክ ላይ ነው መሰለኝ መክብብ ላይ ገንዘብ በሁሉ ላይ ይገዛል ይለናል። በእንግሊዝኛው ማኒ ፓወር ኦቨር ኦል ቲንግስ ወይ ደግሞ አንሰር አለው፣ በሁሉ ላይ መልስ አለው ይለናል። ፋይናንሳችን ወይም ደግሞ ስለ ገንዘብ ያለን አመለካከት መቃኘት አለበት በእግዚአብሔር ቃል። ብዙውን ጊዜ ያልተቃኘ ከሆነ በእግዚአብሔር ቃል በጣም ችግር ነው። ባይ ዘ ዌይ የፍርድ ቤቶችን ያጣበበው ኬዝ ሴክሹዋል አይደለም፣ ፋይናንስ ነው። ፋይናንስ ነው፣ ክፍፍል በምንም ነገር ሳይኖራቸው የተጋቡ ሰዎች ሲኖራቸው የሚጣሉበታል። ምክንያቱም ገንዘብ ለነሱ ምንድን ነው የሚለውን ማመን የሚባል አምላክ አለ። ከያዘን አምላክ ይሆንብናል። ምን ማለት ነው? ባጭሩ ከሚስት ገንዘብ የሚበልጥ ከሆነ በጣም አደገኛ ነው። ስለዚህ ቢብሊካል የሆነ መሪ ያስፈልገናል። ምንድነው ገንዘብ ስል ገንዘብ የምንጠቀምበት እንጂ የሚጠቀምብን መሆን የለበትም። ስለዚህ ከሰው ካስበለጠን ገንዘብ ገና ማይንሴታችን እዚህ ላይ መስተካከል አለበት ብዬ የማስበው ያንን ገንዘብ የምንይዘው እንጂ የሚቆጣጠረን መሆን የለበትም የሚል ነው። ሌላ ከተቆጣጠረን ህሊናችን ያሸጠናል፣ ያስዋሸናል፣ ድብቅ ያደርገናል። ከተቆጣጠረን ትራንስፓረንት የሆነ ፖሊሲ ቢብሊካል የሆነ ፖሊሲ ሊኖረን ያስፈልጋል። ስለዚህ ገንዘብ ሊኖረን ያስፈልጋል። እውነት ነው። ከሰው አብልጠን ግን የምናየው ነገር መሆን የለበትም። ኢትስ አን ኦፕሽን። በእግር ከመሄድ ሳይክል ትገዛለህ፣ ሳይክል ከመግዛት መኪና ትገዛለህ፣ መኪና ከምትገዛ እያደግ ስትመጣ አውሮፕላን ትገዛለህ። ኢትስ ጀስት አን ኦፕሽን። ቤተር ኦፕሽን ይሰጥሃል። ስለዚህ ስለ ገንዘብ ያለን አንደርስታንዲንግ በባልና ሚስት መካከል ክሊር መሆን አለበት። አንደኛ ቢብሊካል ስቲዋርድሺፕ መማር። ምንድነው ቢብሊካል ስቲዋርድሺፕ? ወይም ደግሞ ደጋግ መጋብነት። እኔ የሚል አባዜውን በትዳር ውስጥ ካለ በጣም ቸገረ። አይ ሜክ ደ ሞስት መኒ። ሴቶች ወንዶችም እኔ ኢኮኖሚ ቤቱን ማስተዳደረው፣ ግን ቤት በገንዘብ ብቻ እንደማይተዳደር ማወቅ አለብን። ማይንድ ሴታችን እና የኔ መኪና የኔ ልጆች፣ ይሄ አባዜ ነው። የናቡከደነፆር አንዱ ችግር ያ ነው። በእጆች የሰራሁት ከተሞች ብሎ ባል በተኮራራ ጊዜ ነው። he was so proud። እና የምንኮራራበት ከሆነ ትዳር ይፈርሳል ብዙውን ጊዜ። በተለይ ደግሞ ሴቶች ፋይናንሻል ኢንዲፔንደንስ የሆን ስንመጣ ፌሚኒስት እንሆናለን። እሷ ያስተዳደር ይኸውላችሁ፣ መተዳደር ገንዘብ ብቻ አይደለም። እና ምን አይነት ፖሊሲ ነው ሊኖረን የሚያስፈልገው? የመጀመሪያ በትዳር ውስጥ አንደኛ መጽሐፍ ቅዱስ ሲናገር ሁሉ በእርሱ ለእርሱ ከእርሱ
የኔ የምንለው ነገር የለንም ማለት ነው። ጤና ከሆነ እሱ የሰጠን ነው፣ ክብር ላይ ለሱ ክብር። ገንዘቡን ከሆነ ከእርሱ ነው፣ ለእርሱ ክብር። we are just a good steward። ልጆች ካሉን እሱ ነው የሰጠን። ይሄ ማይንድሴት ያስፈልገናል። ይሄንን ሴት ማድረግ አለብን። ይሄ ማይንድሴት ካልተስተካከለ ስለ ባጀቲንግ ብናወራ፣ ስለ አካውንቲንግ ብናወራ፣ ስለ ተጨማሪ ኢንካም ስለ መፍጠር ብናወራ ጥቅም የለውም። ምክንያቱም ቀጥሎ ነው ዲስትሮይ የሚያደርገን። ግን የመጀመሪያው ፊሎሶፊ ኦፍ ላይፋችን መታወቅ አለ። ምክንያቱም አንዳንድ ጊዜ ገንዘብ ሳይኖረን አንታወቅም። አንድ ባህሪ ያለው ገንዘብ ማንነትን የማጉላት ባህሪ ያለው አምፕሊፋይ ያደርጋል። ማንነታችን እውነተኛ ማንነታችን እንዲወጣ ያደርጋል። ስለዚህ ጉድ ስቲዋርድሺፕን አፕላይ ማድረግ አለብን። ስለዚህ በትዳር ውስጥ አንዱ አፕላይ ማድረግ ያለብን ነገር ምንድን ነው? የኔ ሳይሆን የኛ። ፕሬዝ ጋድ። ኢትስ ናት አ ኮንትራክት። our house, our kids, our finance, our church. Learn to say ours. It is your job, but it is our finance. ስራው ያንቺ ነው፣ ስራው የኔ ነው። ኢንካሙ ከመጣ በኋላ ግን የኛ ነው። አንድ ቤት ነው የሚገነባበት። አሁን ማወራው ከቢብሊካል ኮንቴክስት ነው ማወራው። I hope you understand. ሜሬጅ ላይ ሲመጣ there is no 50-50. There is 100% commitment. Sorry to say that. እኔ ያለኝን አይደለም የሰጠሁት፣ ህይወቴን ነው የሰጠሁት። Can you believe this? ይሄ ሜንታሊቲ ከሌለ ደባሎች ነን፣ አልተጋባንም። አይዱ የምንለው ከማግባቴ በፊት የቲናን ዕዳ የኔ ዕዳ ይሆናል። ካን ዩ ብሊቭ ኢት? የቲና ስንፍና የኔ ስንፍና፣ የኔ ስንፍና የኔ ዕዳ የሷ ይሆናል። ካልሆነ መግባት ነው የሌለበት። ዕዳ ውስጥ ከገባን አብረን ነው የምንወጣው። ፕሬዝ ጋድ። አሁን ማወራው ስለ ኪዳን። ኪዳን ማለት የኛ ነው፣ ችግሩም የኛ ነው፣ ሶልቭ እናደርገዋለን። ሀብቱም የኛ ነው፣ ኢንጆይ እናደርገዋለን። ጉድ ስቲዋርድ እንሆናለን። ደጋግ መጋቢዎች እንሆናለን። እኛ የሚለው ሜንታሊቲ በጣም በኮቨናንት ውስጥ ጎልቶ መታየት አለበት። እኔ የሚለው ካለ በቃል ኪዳን ተጋብተን በቤተክርስቲያን ተጋብተን ሪፍት እያደረግን ነው፣ የወጣን ነው። አይዱ ካልንበት የተለያየ ሻማችን አጥፍተን አንድ ሻማ ያበራንበትን ዓላማ መርሳት የለብንም። that includes our finance። እና ብዙ ሰዎች ስለ ገንዘብ ያላቸው ፊሎሶፊ ነው መጀመሪያ መሰራት ያለበት ስለ አያያዝ ከመማራቸው በፊት። ምክንያቱም ፊሎሶፊው ካልተገነባ አያያዙ ምንም ሊያደርግ አይችልም። ፕሬዝ ጋድ። ስለዚህ የእግዚአብሔር እንደሆነ ካወቅን የእግዚአብሔርን ለእግዚአብሔር እንሰጣለን። የኛ ግን የኛ ብለን የምንለው ነገር ኢንፋክት የኔ የምንለው ነገር መኖር የለበትም። ዳሰ ጉድ ስቲዋርድሺፕ። አውርስ ከሆነ በቃ ችግር የለውም። ከዛ በኋላ በፍቅር ላይ የተመሰረተ ነገሮችን ማድረግ እንችላለን ብዬ አስባለሁ። እነዚህ ፊሎሶፊዎች ግን በጣም ወሳኞች ናቸው ብዬ ነው የማስበው። ግን የመጀመሪያ ያለን የአመለካከት የእሷ የኔ ከሆነ ምን ይሆናል መሰላችሁ? እኔ አስቤዛ ስከፍል እሷ የቤት ኪራይ ትከፍላለች። ታስ ነው ሜሬጅ፣ ደባልነት ነው። I don't have a wife, I have a sex mate። በአልጋ ብቻ ነው አንድ የምንሆነው ማለት ነው። You're not looking for sex mate, you're looking for helpmate። appropriate ሆነ ረዳት መሆን ያለበት ረዳት። by the way ረዳት ማለት ያነሰ ማለት አይደለም። ያነሰ ረዳት ካለ ወገብ ነው የሚሰበረው። እንኳን ስታነሳ ካንተ ጋር ተመጣጣኝ ማሰል ያለው ሰው ካላነሳ ያንተን ወገብ ይሰብራል ወይ እሱን ይሰብራል። ረዳት ማለት by the way greater or equal ነው። የበለጠ ወይም ደግሞ እኩል ነው። by the way ረዳት የሚለውን ቃል አናሳንሶላችሁ ፈልጌ ነው። when I say my wife is my helper ምን ያልኩኝ? she is greater or equal። that's a mentality። okay ስለዚህ ሌላው ስለ ፋይናንስ ስለ ገንዘብ በዚህ ላይ በደንብ ዲቴል መናገር ስለፈለኩ ነው። I hope you understand። ሊኖረን የሚፈልገው ነገር ምንድነው? መጽሐፍ ቅዱስ አንደኛ ጴጥሮስ ያገባ ስለነበረ የጻፈው ነገር ጸሎታችሁ እንዳይከለከል ብሎ ከሚጽፋቸው አንዳንድ ሐሳቦች መካከል ምን ይላል? የህይወትን ጸጋ አብረው የሚካፈሉ የሚል ቃል አለ። ፓወርፉል ቃል። እሺ I have a question for you። ከዶላርና ከህይወት ጸጋ የትኛው ይበልጣል?
የምንካፈለው እኮ የህይወት ጸጋ ነው። የህይወትን ጸጋ አብረን የምንካፈል ሰዎች ገንዘብን መካፈል ወይም ደግሞ አብረን ማድረግ የሚከብደን መሆን የለበትም። ለዚህም ነው በአንደርስታንዲንግ ተመላለሱ የሚለው። የህይወትን ጸጋ አብረው የሚካፈሉ ናቸው። አት ኤንድ ኦፍ ዘ ዴይ ሪዋርዳችን አንድ አይነት ነው። ይሄ አንደርስታንዲንግ ካለን አብሮን ላለው ባላችን ወይ ሚስታችን የኔ የሆነው ያንተ ነው ማለት ያለብን። አይ ዋንት ኤቭሪባዲ ያገቡ ሰዎች ካላችሁ ይሄንን ኮሬክት አድርጉ፣ ልጆቻችሁ የሚወቁ ዶንት ሌት ዩ ኪስ ነው የትኛው ትልቅ ገንዘብ እንደሚያመጣ በአክሲደንት ካልሆነ ምክንያቱም የምትጨምሩባቸው ነገር ይኖራል። እኔ ቤቱን ማስተዳድረው እኔ ነው ያልሽ የምትኮርሪ ወይ የምትኮር ከሆነ ሮንግ ሲግናል ነው ያሳለፋችሁ ያለው። ደግሞ ይቱ ነው አስፈላጊ ነው ብዬም አላስብም። አይ ኖት ኤክስትሪም ይሆናል አንዳንድ ሰዎች፣ ምክንያቱም ቢብሊካል ስቲዋርድሺፕን መከተል የሚያፈልጉ ሰዎች ያ ነው አስተሳሰባቸው። በዚህ ውስጥ የሌላቸው ሰዎች ኢኮኖሚ ውስጥ እንድትገቡ አይደለም። አም ትራይንግ ቱ ኮሬክት አም ትራይንግ ቱ ቢብሊካል የሆነውን ነገር ለማስቀመጥ ነው እየሄድን ያለ ነው። ኔቨር ቱ ሌት። ለዚህ ነው የትዳርን ነገር ሰዎች አብረው መስማት ያለባቸው ብዬ የማስበው። አንዱ ብቻ የሚሰማ ከሆነ ከባድ ነው። ቅድም እንዳስቀመጥኩት ነው የሚሆን። ሶ እነዚህ ነገሮች በፋይናንስ ህይወታችን ውስጥ በጣም አስፈላጊ ነውና በመዋጮት መኖር የለብንም። ኮንትራክት ስላልሆነ ትዳር ካቨናንት ስለሆነ፣ ስለዚህ ቤስት ነገር ማድረግ ያለብን የኛ የሆነው የእግዚአብሔር ነው አይደለም። እኛ ደግሞ ከእግዚአብሔር ጋር ወራሾች አይደለን። እግዚአብሔር የጠፋውን ልጅ ምንድን ነው ያለው? እና የነበረውን ልጅ የጠፋው ልጅ በውጭ ተካፍሎ ነበር የጠፋው አይደለም እንዴ? ባይ ዘ ዌይ አካፈላቸው ነው የሚለው እግዚአብሔር። ፌር ነው። ብዙውን ጊዜ ሰውየው ድርሻውን ብቻ ይዞ ነው የሚመስለን፣ ግን አካፈላቸው ነው የሚለው። ያም ይዟል፣ ግን በቤት ውስጥ ሆኖ እንደራሱ ያልሆነ ነገር ነበርና ሜንታሊቲውን እዛ ውስጥ ምን አለው? የኔ የሆነ ሁሉ ያንተ ነው አለ ጋድ ሂምሰልፍ ሴ። እንግዲህ ከእግዚአብሔር የበለጠ ዌልዝ ያለ የለም አለ ወይ? እና እግዚአብሔር የእሱን ሲያካፍለን እኛ ተጠቃሚዎች ነን፣ ብልጦች ነን ማለት ነው። ሂዝ ግሬተር ግን ሂ ሼር የእሱ የሆነውን ነገር እና አይ ፓስተር ያኮ የዘላለም ነው ያኮ ከመንፈሳዊ ነገር የሚበልጥ ነገር የለም። ሐዋርያ ጳውሎስ እኛ መንፈሳዊ ነገር ከሰጠናችሁ ከእናንተ ብንወስድ ምንም አይደለም የተባለው ማቴሪያል ነገር ነው። ምንም አይደለም የተባለው ዋና ነገር መንፈሳዊ ነገር ነው። አብሬያት ከምኖር ከማደር ከምውል ቤተክርስቲያን ከመሄድ ከማመል ከምጸልይ የህይወትን አክሊል አብራ ከምትካፈል እድጋ ገንዘብ የምካፈል ከሆነ I doubt if it's a marriage. We're talking about godly marriage. መስራት ካለብን የኛ ነው የራሳቸው የሆነ ነገር አይኖራቸውም ያልኩኝ አይደለም፣ ግን በእኛ ዙሪያ የኛ ነው። ከበር ላይ ኢየሱስ ሲሆን ኩኩሉ መጫወት አለብን ብዬ አላስብና ብዙ ማወቅ ያለብን አብረን ደግሞ የህይወትን ጸጋ እንደሚወርሱ አድርጋቸው አክብሯቸው ነው የሚለው። አብሮ የህይወትን ጸጋ ከህይወት ጸጋ የሚበልጥ ነገር የለም። ፕሬዝ ጋድ ከህይወት ጸጋ የሚበልጥ ነገር አለ? በትዳራችን ውስጥ ልጆቻችንን በማሳደግ ሌላው ኤግዛምፕል በመሆን በቅድስና በመላለስ የሚመጣ ሪዋርድ አለ። የዛ ተካፋይ ነው የምንሆነው። ክብር ለጌታ ይሁን። አይ ሪሊ ዋና ኢንካሬጅ ዩ። ዋጋ ሊያስከፍለን ይችላል። ኢትስ ኦኬ። እና እግዚአብሔር በክርስቶስ ኢየሱስ ወራሾች ሲያደርገን እኮ የማይገባን እና በየጊዜው የሚያስታውሰን ይመስላችኋል? የማይገባን እኛ የማይገባን ብለን ግሬትፉል መሆን ያለብን እግዚአብሔር ሰጪ ስለሆነ he doesn't count። ከዛ በኋላ እነዚህን መርሆች philosophy of life እያደጉ ነው የሚመጡት። ዛሬ ዲስከስ አድርገን ምንተዋቸው ነገሮች አይደሉም፣ ግን ጀስት ፋውንዴሽን ለመተው ያህል ነው ብዬ ነው። ታዲያ ፕራክቲካል መንገዶችን ስንሄድ በዚህ ውስጥ እያደግን ስለምንመጣ ብዙ መጽሐፎች አሉ፣ ብዙ ነገሮች አሉ። ፋይናንሳችን ሊፈውሱ የሚችሉ ነገሮች አሉ። መጸለይ ያለብን ከሁሉ በላይ we walk by faith not by sight። praise God አሜን። our source ስራችን አይደለም፣ የምንኩራራበት አይደለም፣ ፕሮፌሽናችን አይደለም። right now ደግሞ ሶርስ የሆነ ፕሮፌሽን እንደሌለ እያየን ተተኪና የምትተካ ነው። እግዚአብሔር ብቻ ነው ፕሮቫይድ የሚያደርግ። he is you provide። መጽሐፍ ቅዱስ ገንዘብን በተመለከተ አካሄዳችሁ ገንዘብን ያለመውደድ ይሁን እንጂ እግዚአብሔር ምን ያደርጋል? ሰው ምን ያደርገኛል? እግዚአብሔር ይረዳኛል። ስለዚህ እግዚአብሔር ሶርስ እንደሆነ ካወቅ you walk by faith a life of faith rewarding። ክብር ለኢየሱስ ይሁን። ነገ ተባራ ስትመጣ እግዚአብሔር ይመስገን እኔ ያለው እግዚአብሔር አለ ብለን እንካይ መደራረጋል። we have to lift up each other። ሃርድሺፕን አብረን ማለፍ መቻል አለብን እና ያ የእግዚአብሔር ሐሳብ ነው። ከዛ በኋላ
ፕራክቲካል ወደሆነ ነገር ስንመጣ ደግሞ yes budgeting very important የመጀመሪያ አዲስ ለተጋቡ ሰዎች እመመክረው ምንድነው ብዙ ሰዎች ባይ ዘ ወይ ያውቁ if you don't have a budget meet አድርገው አታድርገው exceed አታድርግ አታውቁ እናቲና because አንዳንድ ጊዜ አንደኛው ጎበዝ ይሆናል አንደኛው አይሆንም it's okay አስተዳደጋችን ያለን ነገር ስለሚያይና አንድ ቤድሩም ነው እንደገና እንደተጋባን አንድ ቤድሩም ውስጥ ነበር ምንኖር እና ከኢንካማችን በላይ መኖር ሲያምራት ወይም ደግሞ ያው ኒድ ስላለ እኔ እንደም ያንን ማቅረብ በዛው ስለማልችል ለዛ ሞመንት ማለት ነው ባጀት ማድረግ አለብን እና ባጀቱን የት ማድረግ ይመስላችኋል አንድ ቤድሩም ነው ጠበብ ያለና በሩ ላይ ነው ስንነሳሰው ነው የምናየው ስለዚህ የሚያምራት ነገር ካለ በጣም ደስ ይለኛል ነው ማለት እዛ ላይ ከፈቀደ ማድረግ ትችላለሽ እንዳ ወይ we train each other ከስሜት ጋር ባጀትና ስሜት አብሮ አይሄድም if you want to prosper it's not how much you make it's how you manage your money it's not trust me እናቶቻችን አባቶቻችን you can be happy ደግሞ እግዚአብሔር ይባርካል ከግሪድ ነፃ ያወጣ ህይወት ማለት good stewardship በዛው የእግዚአብሔር ሆኖን ነገር ሳንረሳ በኃላፊነት መስጠት መቻል አለብንና budgeting is very important ላችሁ ፈልጌ ነውና ለአዲስ ለተጋቡ ጅማሬ ላይ ላሉ ሰዎች መናገረው you need to have a budget አካውንታንቶች ምን ያሉ number does not lie አይዋሽ በቃ put the number will tell ከጎደለ ምን ማለት ነው trust ጋር ከጎደለ ምን ማለት ነው look for other income source right ከጎደለ ምን ማለት ነው በርቱና ስሩ ተለወጡ እግዚአብሔርን እመኑ I'm sure ገንዘብ ከሰማይ እንደማይወርድላችሁ የታወቀ ነው I don't believe in that necessary ከሆነ yes ግን በተአምር ነው ያልኖርም በእምነት ነው የምኖረው ተአምር once in a while ካለውበት ነገር የሚያወጣኝ ነው but I believe እማም ነው እኔ በእምነት ነው የምመላለሰው do we believe in miracle yes ግን miracle ቤላውት የሚያደርገን ነው እንጂ የምንኖርበት ሚንሳችን አይደለም በእምነት ነው የምንኖረው ስለዚህ ሲምፕል የሆኑ የባጀቲንግ ነገሮችን መማር ወሳኝ ነው ሲምፕል ለምሳሌ ምንድነው ካላችሁ አባቢ ኢንካም አለመኖር ነው ፉሊሽ ከሆንክ አባቢ ኢንካም የምትኖር ከሆነ ዛሬ 400 ብር ነው አባቢ ኢንካም የምትኖረው በ12 አባዛው ከአመት በኋላ ምን ያህል ዕዳ ውስጥ ነው የምትገባው ከዛ ኢንትረስቱን ደግሞ ስጡ ከዛ ኮምፓውንድ ኢንትረስት ማትወጣበት አዘቅት ውስጥ ትገባለህ ስለዚህ በዚህ ውስጥ ብዙ መማር ያለብን ነገሮች አሉ ኢቭን አሁን ባለንበት ዌስተርን አካባቢ የምንኖር ሰዎች ጤነኛ የሆነ ዕዳ አለ በሽተኛ የሆነ ዕዳ አለ ይሄን ማወቅ አለብን ስለዚህ በፋይናንስ ኤክስፐርት የሆኑ ሰዎች አሉ I don't have to tell you this ግን አእምሮ ይቀደዋል ስለዚህ ሂዱና go talk to the people that knows ከኔ በተሻለ መንገድ ይረዱናል ይሄ እንግዲህ ፕራክቲካል ፓርቱ ነው ማድረግ ያለ ነው ግን ፍሬምወርኩን ሰርተናል ብዬ አስባለሁ ወሳኝ በሆነ መንገድና እስኪ ብዙ አወሮች አሉ አይ ነው ሰፊ ሐሳብ ነው ግን እስኪ ጥያቄ ካላችሁ አንዳንድ ነገሮችን አንዱ ሳብጀክት ራሱ ለብቻው የምናወራበት ስለሆነ I'm just running around እና ሚቻለኝን ያህል ከቨር ለማድረግ ነው የሞከርኩት ዴቭ ሊያጣ ይችላል ግን I think ሰዎች አምሮ ካላችሁ ይቀዳሉ ብዬ አስባለሁ አምሮ ከሌላቸው ይሄ ትምህርት ያንገሸግሻቸዋል ኩፍኝ ነው የሚሆንባቸው አይችሉትም ለምን መሰላችሁ ኃላፊነትን ነው የሚነግረን ይሆንልሃል ብቻ አይደለም የእግዚአብሔር ቃል we have responsibility ሜሬጅ ደግሞ ምንድነው ያቻለው it's a fruit of our labor ጥሩ ትዳር ካለኝ በአንድ ሌት የመጣ አይደለም I labor by the grace of God በእግዚአብሔር ጸጋ እና ወዳችኋለሁ I think any ጥያቄ ካላችሁ ማብራራት ያለብኝ ነገር ካለ I'm willing I'm here to እና really appreciate አደርጋለሁ በትዕግስት ስለሰማችሁኝ I hope ብዙዎቻችሁ ተምራችኋል ብዬ አስባለሁ ከድካሜ ከጥንካሬ ከእውቀቴ ካነበብኩት ሊረዳችሁ ይችላል ብዬ የማስበው ነገር ነው ማይነው ዳት ኤክስፐርት ያለው ላይሆን ይችላል ግን ጥቂት ነገር ጥቂት ብርሃን ጨለማው እንደሚያበራ ካለ ታስዋራ ወንሽ so anything ካላችሁ we can discuss ጥያቄዎች ካላችሁ እንዲብራራ የምትፈልጉ ሰዎች ካላችሁ ዛሬ ነገራችኋለሁ I'll be generous ዋው በትንሹ በጽሁፍ ይዛለው ብዬ ያልኩት ማለት ነው
የሚገለጥ ሁሉ ነው ያስኩት ዛሬ እየተገለጠ የሚነበብ ማለት ነው ዛሬ ከተማር ነው እና it was just unbelievable በጣም በጣም የሚገርሙ ማለት በትዳር ውስጥ ከሚገጥሙ ወይም ከሚከሰቱ ተግዳሮቶች ውስጥ ፖይንት አውት አድርገህ ያሳየህን ከዛ ደግሞ ማን ነው እንትኑን ደግሞ እንዴት አድርገን ደግሞ ቻሌንጁን ኦቨርካም ማድረግ እንደምንችል ማለት ነው ያየንበት አካሄድ በጣም የሚገርም ነው። ነገር ግን እንትን አድርጌ አንድ የማነሳው በሴክሹዋል ላይ ባለው በተናገርከው ነገር ላይ አይኖ ዲቴይል ብዙም ገብተን አላየነውም። ነገር ግን አሁን ለምሳሌ ማለት እዚህ ጋር ላዳመጡን ወይም ለሚመለከቱን ሰዎች ትንሽ ክሊር ለማድረግ ማለት ነው ያው ከጋብቻ በፊት ሴክሹዋል የሆነ ግንኙነት እንደማይመከር የታወቀ ነው እና ከዛ በፊት አሁን ከጋብቻ በፊት ሁሉንም መነጋገር አለብን ወይንም ማየት አለብን በግልጽ ምንድነው የሚለውን ነገር ማለት ነው ማየት አለብን ሲባል ያንን ተሞክሮ እንደማይገባ ማለት ነው ማለት ያው በቤተክርስቲያን አይመከርም እሷን ትንሽ ጥርት እንድታደርግ በጣም ትክክል ነሽ። አንዳንድ ጊዜ የታወቀ ነው ብለን የምናልፋቸው ነገሮች የታወቁ አይደሉም። እኔና አንቺ ነን እንጂ የምናውቀው የመጽሐፍ ቅዱስ መርሁ ደብስ ሄጄ እሱ ሊከብድ ስለሚችል ላላርጌ ልንገራቸው። ዊ አር ሴክሹዋል ቢንግ እና የተፈጠርነው ረሃብ ኖሮ ነው። ቅድም እንደተናገር ነው። ግን ሴክሹዋል ነገር የተሰራው በሜሬጅ ውስጥ ብቻ እንዲረካል ሌት አሎን ቢፎር ሜሬጅ አፍተር ካገባን በኋላ ለቅድም ያመጣሁት ከጉድጓዳችን ነው መርካት የምንችለው። ዳትስ ጋድ። ስለዚህ ኤኒቲንግ ቢፎር ሜሬጅ ዲስከስ የምናደርገው ነገር አይ ኒድ ቱ ኖ ኩዌስችን እንጂ we cannot test drive the car። ብዙ ሰዎች እንደሚሉት በምን አውቃለሁ መኪናውን ካልነዳ መኪና አይደለም ትዳር አይደለም ያ አይደለም። ምክንያቱም ምን ያስቀመጥኩት አይደለም የእግዚአብሔር ቃል ያስቀመጥ እሱም ደግሞ ለእኛ ነው ጥቅሙ ለምንድን ነው ከተቻለ ብቻ ሳይሆን ከብዙ ወክ ኦፍ ላይፍ ስለሆነ የምንመጣው አንዳንድ ሰዎችን ኮንዶሚኔሽን እንዳይሰማቸው ብለን ትሩዝን ማጣመም የለብንም። And I think I don't know if I put it in my book the way he put it and የኔን ያስተማረን ሰው በደንብ ይገልጽላቸዋል። ይሄ ለብዙ ወጣቶች ብቻ ላላገቡ ሰዎች ጥሩ ነገር ነው ያስባለሁ። ከማስተማሩ በፊት ማስቲካ አደለን ለሁላችንም እና ብሉ ይሄ ሰው እንዴት ተባረከ ሰው ነው ብለን ማስቲካውን ማመንጀክ ጀመርን። እሱ ማስተማር አስጀመረና ከዛ ባስኬት ይዞ መጣና የሰጧችሁ ማስቲካ መልሶልኝ ያለ ሪል ስቶሪ ነው ነገራቸው። ጎርደን ይባላል። ከዛ ሰበሰብ ከዛ እያንዳንዳችን የበላነውን ከ45 ከአንድ ሰዓት ትምህርት በኋላ ሁሉም ሰው ካፉ ያወጣ ማስቲካውን ማለት ነው ባስኬት ውስጥ ቆንጆ ባስኬት ውስጥ አስቀመጠ። ከዛ ሼክ አደረገው። እንደገና አዞርልኛል በሉ እንደገና አሁን ሼክ አደረገ በኋላ እያዞረ አንድ ሰው የሚያነሳ ጠፋ። በዛ ነው ያስተማረ። that's how it is። ማናችን መድፈር አልቻለም። ከአብ ለሚወጣው ነገር ይሄን ያህል ከሆነ የደፈረሰ ነገር ለምን እንጠጣለን? የእግዚአብሔር ዓላማ አይደለም። መጽሐፍ ቅዱስ ክሊር አድርጎ አስቀምጦልናል። የመጽሐፍ ቅዱስ ስታንዳርድ ለምንከተል ሰዎች መጽሐፌን ሳስቀምጥም የመጽሐፍ ቅዱስ ስታንዳርድ ለምንከተል ታዲያ ከሜሬጅ በፊት ፌል ለሚያደርጉ ሰዎች ምንድነው የምትመክረው ካላችሁ እንደገና ንስሐ ገብተው ይቅርታ ተጠያይቀው እንደገና አብስቴን ማድረግ ያለባቸው ነው ያ ነው። ምክንያቱም for your own sake ነው እግዚአብሔር ያንን ዲዛይን ያደረገው በሜሬጅ ውስጥ ነው። let me explain this። እሳት በተለይ እኔ ካናዳ ለምንኖር ሰዎች ሙቀት ሰጪ ነገር ነው። በጣም ደስ የሚል ሼሚኒ ወይም ደግሞ ፋየር ፕሌስ የሚባላል እና አንዳንድ ጊዜ አሁን እንደ ክረምት ሲመጣ ያንን ኦን አድርገን አካባቢውን እንቀመጣለን። እንዴት ደስ ይላል መሰላችሁ። ያ ሰዓት ግን ከዛ ከወጣ ትረስሚ
500,000 ብር የገዛው ቤት አመድ ነው የሚበላው። ለምን? ከንቱን ውጪ እየነደደ ስለሆነ ስሜትህም እንደዛ። ከትዳር ውጪ የሚነድ ከሆነ ቤቱን ያቃጥለው፣ ትዳርን ያቃጥላል። በትዳር ውስጥ ግን ከሆነ ያሞቃል። በትዳር ውስጥ ከሆነ ፓሽኔት የምትሆነ the context of the scripture ራሱ እግዚአብሔር ሜሬጅ ኮቨናንትን በድንግልና ውስጥ ያስቀመጠው ለዛ ነው። ብለድ ኮቨናንት ያደረገው ለዛ ነው። እግዚአብሔር ራሱ ዲዛይን ያደረገው ለዛ ነው። ስለዚህ ይሄ ክሊር ነው። እንነጋገር ስንል I need to know question። ምክንያቱም ሁላችንም ድንግል ሆነን አንጋባም። ሁላችንም ከዓለም ነው የምንመጣው። ጌታን ካወቅን በኋላ ግን we have to abstain። ኦኬ why? ለምን? የእግዚአብሔር ስራ ስለሆነ፣ እኛን የሚጠቅመን ስለሆነ፣ የሚበጀን ስለሆነ። ስለ ዴቲንግ በክሊር አድርጌ ጽፌያለሁ። ዴቲንግ የስጋ ብቻ እንዳልሆነ፣ ክርስቲያናዊ የሆነ ዴቲንግ ምን እንደሆነ አምሮ ማወቅ፣ ፐርፐዙን ማወቅ ብዬ በሜሬጅ ላይ ፎርኒኬሽን ይባላል። ከሜሬጅ ሆኖ ሰዎች ከሜሬጅ ውጭ የሚያደርጉት ነገር ምንድን ይባላል? መዳራት። ከጋብቻ በፊት ዝሙት እንለዋለን። ከጋብቻ በፊት ደግሞ የሚደረገው ፎርኒኬሽን። ኤኒ ቢብሊካል ሆኖ ነገር ያ ነው። ግን በሜሬጅ ውስጥ ደስ እንዲለን የተሰጠ የእግዚአብሔር በረከት መሆኑ ማወቅ አለብን። we have to talk about it, discuss about it. I need to know question ውስጥ ግን ምንድን ነው ካለን በግልጽ የምናወራው ሰዎች ባሉበት ማወቅ ስላለብን ማለት ነው። ሲምፕል question። ከዚህ በፊት ዴት አድርገሽ ታውቂያለሽ ወይ? አድርገህ ታውቃለህ? that's good። ስንት ጓደኞች ነበሩ? ሀሳባችን ለመቀየር ሳይሆን አውቀን ለመግባት I need to know question ሁሉም ስለ ሴክሹዋሊቲ፣ ስለ ቤተሰብ፣ ስንት አባት ስንት እናት፣ እንጀራ እናት ወይ ይሄ አውቀን የምንገባበት ነው። ካወቀን በኋላ እናት መልካም ሴት ናት ወይ፣ ቀናት ናት ወይ፣ ነገረኛ ናት ወይ፣ ይሄ ማውራት አለብን። ስለ ገንዘብ ማውራት አለብን። ስራ አለ ወይ፣ ስራ የለህም ወይ፣ እዳ አለብህ ወይ፣ የምትነዳው መኪና በጣም ያምራል ግን በካሽ የተከፈለ ነው ወይስ አብሬህ ነው የምከፍለው ገብቼ? ምክንያቱም ስታገቢ እዳዋሽ ነው የሚሆነው የምንኖርበት ቤት። ይሄ I need to know question ይባላል። አስቀምጫዋለሁ ከመግባታችን ሀሳባችንን ለመቀየር ብቻ ሳይሆን የሚረዳን አውቀን ለመግባት። ቢትሬድ ሆንኩኝ ተታለልኩኝ እንዳንል ቅድም እንዳልኳችሁ እኔ ማለት ይሄ ነኝ ብዬ ነው መግባት ያለብኝ። ያን ጊዜ አንደኛው ፓርቲ ቢትሬድ እንደሆነ አይሰማውም። ስለዚህ ከመጀመሪያው ትረስትን ቢልድ አድርገን ነው የምንገባው። እማላውቀው ታሪክ መኖር የለበትም ነው ባጭሩ። I need to know question። ወንዱም የራሱ የሆነ ኪዩሪሲቲ መጠየቅ አለበት። አፍንጫሽ በጣም ሰልካካ ነው ያንቺ ነው ወይስ ተጨማሪ ነገር አለው ማለት አለበት። I'm just joking። So all those I need to know questions funny እና interrogative ባልሆነ መንገድ መጠየቅ አለብን። ስለ ሴክሹዋል ላይፋችን መጠየቅ አለብን። አደስ ነው ያ ማለት እንሞክረዋለን ማለት አይደለም። ለምን? እኛ የእግዚአብሔር ሕዝቦች ነን። እግዚአብሔር በመራልንና ባደረገልን ነው። within the context of marriage ነው ኢንጆይ ማድረግ ያለብን፣ መከላከል የሌለብን። አይከላከሉ የሚሉ ላገቡ ነው። ላላገቡ ሰዎች ግልጽ አድርገው ሐዋርያ ጳውሎስ አስቀምጡ እመክራለሁ። don't touch a woman ነው which means አታነሳሳ ማለት ነው። so to that extreme ወጣቶቻችንን የሚቻልን ያህል መምከር አለብን። ፌል ካረጉ ደግሞ ሁሌ መንገድ አለ። they have to repent, correct and move on። so ናርዲ በጣም ቴንክ ዩ። ምክንያቱም አንዳንድ ጊዜ ያውቃሉ ብዬ የማልፍበት ነገር እንትን ሊሆን ይችላል ብዬ አስባለሁ። so clarify እንዳደርግ ስለነገርሽ so that's biblical እንትን ይሄ ነው። yeah anything wow thank you በእውነት thank you ሪቾ any question ወይንም የምትጨመሪው ነገር ካለሽ እድሉን ልስጥሽ። እንኳን ምንም የምጨምረው ነገር የለኝም። ሆነስትሊ በጣም ብዙ ነገሮችን ነው አንፓክድ ያደረከው ዛሬ። በደንብ ወደ ጥልቅ ሁሉ ሄደ ሰርፈሱ ላይ ሳይሆን
በደንብ ዲፕ ገብተህ ነክተኸዋል፣ ዳስኸዋል። በጣም ብዙ ነገሮች ላይ ግልጽ የሆነ መረዳት አለን ብዬ አስባለሁኝ። እንደዛ ሆኖልኛል። ለብዙዎቹም ደግሞ አይምሮ ያለው ይቀዳዋል እንደሚል ቃሉ እንዳልከው አይምሮ ያለው ሰው በዚህ ሰዓት በእውነት ፓስተርዬ ላይፍ ታይም የሆነ ለሰን ነው። እውቀት ብርሃን ነው የበራልን ያገኘ ነው እና በደንብ ይህንን ላዳመጠ ሰው በቃ ከዚህ በላይ ምን ይጨመራል? እኔ አምፉል በቃ እንደገና ደጋሚ ይሄንን ፕሮግራም እየሰማሁት በደንብ ኖት እያያዝኩኝ ለረጅም ጊዜ የሚሆን የሚመነዘር ትሬዠር ነው የሰጠህን በእውነት ፓስተርዬ እና አይ አም ጀስት በጣም አም ግሬትፉል ፎር ዲስ ሞመንት። ምንም ጥያቄ የለኝም። በጣም በጣም ነው የማመሰግነው። እግዚአብሔር ይባርክ። ቴንክ ዩ ያ ፓስተርዬ አይ ኖ ዛሬ ጀነረስ ሆነን የመጣው አንዲት ነገር ብቻ ላንሳና ከዛ በኋላ ራፓፕ እናደርጋለን። is that okay? ግን መጀመሪያ do you have time or we can okay ከዛ በኋላ አጭር ጸሎት እንጸልያለን እግዚአብሔር ደግሞ እንዲረዳን ነው። ኦኬ yes በናረግ ደስ ይለኛል። yes we do that በምንድነው አሁን ለምሳሌ በመነጋገር ላይ እንደዚሁም ደግሞ በታማኝነት ትዳርን በመምራት ላይ እኔ በአያት ስላደኩኝ ማለት ነው ማለት አያቴ የምትለኝ ነገር ነበረ ላይክ አዝ ዊዝደም ማለት ነው። ዛሬ ግን አሁን ክሊር የሆነልኝ ነገር እርግጠኛ ነኝ እዚህ ውስጥ በጣም ብዙ ሴቶች ይሄ ኩዌስችን ልባቸው ውስጥ እንደሚመጣ ማለት ነው እና አዝ ዊዝደም ላይክ እንደ ጥበብ ተብሎ ሴት ልጅ በጥበብ ትዳሯን መምራት አለባት፣ ሴት ልጅ ጥበበኛ መሆን አለባት እየተባልን ከእናቶቻችንም ሆነ ከአያቶቻችን የምንመከረው ነገር ምንድን ነው? አንዱ መደበቅን ላይክ ከባሎቻችን ደብቀን ባል ሳያውቀው ባሎቻችንን ላይክ የሚያስቆጣ ነገር ከሆነ የሚያበሳጭ ወይ የሚያናድድ ነገር ከሆነ we just hide that ከባሎቻችን እንደብቃለን። ከዛ ደግሞ በተለይ ቤተሰብን በመርዳት ላይ አንድ ነገር ማለት ነው ባነሳኸው ነገር ላይ ከአስቤዛ ላይ በጣም ማለት የገለጽክበት ወይ ማለት ነው ያለኛ እንደ ዊዝደም ነው የተነገረን ከእናቶቻችን ላይክ እንደ ጥበብ ማለት ነው። በቃ ሺዝ ዋይዝ በጣም ጥበበኛ ነች፣ ባሏ ሳያቅባት ሁሉን ነገር ሽፍንፍን አድርጋ ነው የምታደርገው የሚባለው እንደ ካልቸርም ስታየው ማለት ነው። እና ነገር ግን አሁን ይሄንን የሰማን ሴቶች እንመጣና ይሄንን አፕ ላይ ለማድረግ ኦል ሰደን ማለት ነው ኦኬ አም ገና ብሪንግ ዲስ አፕ ቱ ማይ ሃዝባንድ በቃ ይሄንን ባሌ ጋር አምጥቼ ይሄንን ማድረግ ነው የምፈልገው። አስበው ለዘመናት በትዳር ላይ የኖሩ ሴቶች አሁን የሚናወጥ ነገር ሊመጣ ነው፣ የሚደፈርስ ነገር ሊመጣ ነው ማለት ነው። እና ይሄንን ምን ትመክራለህ? ይሄንን ሲያደርጉ ለነበሩ ሁለት ነገሮች ነው ያሉት። አንድ ሴት ዋይዝ መሆን ያለባት መደበቅ ያለባት ነገር አለ። ሁለተኛ መደበቅ ያለባት ግን ይሄኛውን አይደለም እናገረዋለሁ በኋላ። አሁን ግን ቅድም ያነሳሽው ነገር ላይ ትራንስፓረንሲ ወይም ደግሞ ግልጽነት በጣም መልካም ነው እና ወንዶች ደግሞ በግልጽነት ሚስቶቻቸው ሲቀርቧቸው ዳትስ ላቭ they see love they see trust እና እኔ ሚስቴ ደግሞ ወዳት ከሆነ የቤተሰቧ ነገር እንቅልፍ የሚነሳት ከሆነና እኔ የምችል ከሆነ የማቃል that's an expression of love ፍቅሬን የምገልጽበት አንዱ ምንድን ነው እዚህ ጥሩ መኖር ብቻ ሳይሆን የእሷም ኬር የምታደርገውን ነገር እዳው ሳልገባ there is a balance ልጆቼን ሳላስረብ ቤቴን ሳላጎድ የምችለውን ነገር አንዳንድ ጊዜ ደግሞ ሳክሪፊሻል በሆነ መንገድ የእሷን ቤተሰብ መርዳት ከቻልኩኝ it's a blessing the other way around የወንዱም ቤተሰብ እንደዛ ምክንያቱም የእኛ ብያለሁ እኔ አይደለሁም ረጂ እሷ አይደለችም ረጂ ኤሪዛው ፋይናንስ ብያለሁ remember መጀመሪያ የሚመልሰው አወርስ ከሆነ በመነጋገር በግልጽነት እንዲያውም እኔ የምመክረው ምንድነው ወንዱ ለሷ ቤተሰብ ኬር ማድረግ አለበት፣ ሴቷ ደግሞ ለሷ that is mutual because that's one way of expressing love ቤተሰቡን በምትችለው ቴከር ስታረግ ሲያይ ከሷ አልፋ ያላትና ክብሮት ኬርለስ እንዳልሆነች መደበቅ የለበትም። ወንዱም ደግሞ ስለእናቷ ስለወንድሟ ስለተጨነቃይ don't worry አምነት
አብሬሽ ነው ያለሁት ብሎ ሊያግዝ ያስፈልጋል። ይሄ ላብ ነው እኮ ግልጽ ነው። ግን ለብዙ ጊዜ የተማርነው ሮንግ ዌይ ስለሆነ አሁን ክርስቲያናዊ መንገድ ስለሆነ የምናወራው ምንድነው ግን ጠቢብ ሴት ካለን ገበናዋን ነው መደበቅ ያለበት። ገበናዋን ማለት ወንድም ቢሆን ሴትም መደበቅ ካለብን የኛን የሆነውን ነገር አደባባይ ላይ አውጥተን ማንዛባት የለብንም። አንዱ ቢዩቲ የሴት ቢዩቲ ያለ የወንድም በትዳር ውስጥ ትሬዠርድ መሆን ያለበት ያ some of the things resolve anything that I share በፑልፒትም ሆነ በአስተምሮ በመጽሐፍ ሚስቴ ፈቀደችልኝ ነው። የእሷ ፐርሰናል ሊሆን ይችላል ለማስተማር ካልፈቀደችልኝ አይሆንም። ምክንያቱም ዓላማው ሰዎች ለማስተማር እኔ አስተማሪ ስለሆንኩኝ እና እዛ አይነት ኮንፊደንስ ላይ ስንኖር ከስህተታችን ከፉሊሽነሳችን ሰዎችን ማስተማር እንችላለን። ቴክስ ማቹሪቲ አርሊ ስቴጅ ላይ ግን ያ ዴቨሎፕ ስላልሆነ ገበናን መያዝ ዊዝደም ነው። የሴቶች በተለይ ጋንግ አታርጉ ነው የምለው እኔ ብዙውን ጊዜ የባሎቻችሁን ችግር በየሶሻል ሚዲያውና በየእንትኑ ባሽሞር ማድረግ የለባቸው። ለምን he will drift away more ልቡ የተሰበት እየራቀ ነው የሚለው እና that's not wisdom. so here is the balance እንጂ ከተነገረው ራይትሊ የሚወዳት ከሆነ ከሚችለው በላይ ያደርጋል ብዬ ነው የማስበው። አሁን የማወራው ነገር አንጋር የሆኑ ሰዎችን አለ ማወራ ያለን we are trying to create a godly marriage right እና ያ ደግሞ በሂደት ነው ብያቸዋለሁ። so ብዙ ሰዎች የናይኖሩትም ብለን እውነትን ከመናገር ግን ወደ ኋላ ማድረግ የለብንም። ምክንያቱም ሌላውን እንበድላለን እና አንዱ ደግሞ ትሩዝ ሂስትሪ ነው ኮሬክት የሚያደርገው። ከዚህ በፊት እያደረግነው የመጣነውን ነገር እኔ ብዙ ነገር ኮሬክት አድርጌያለሁ። በአስተዳደጌ ውስጥ ቬሪ ዶግማቲክ ነው የነበርኩት። ለምን ያደግኩት እኔ በቦርዲንግ ስኩል ነው፣ በቤተክርስቲያን ነው። በጣም ስትሪክት ነኝ። ግን እዚህ ሀገር ስመጣ ኤክስትሪምሊ ስትሪክት መሆን እንደማይሰራ ከመጀመሪያ ልጅ ከተማርኩ በኋላ ባላንስ እያዋዛሁኝ ways ምክንያቱም የሚሰራና የማይሰራ ነገር መማር አለበት፣ ኮሬክት ማድረግ አለበት። ትሩዝ ብቻውን አንስ ፍቅር ከሌለ ይሰራል። ይሄንን ባላንስ ማድረግ ወሳኝ ነው ብዬ እላለሁ። እናዲ በከፊሉ መልሼልሻለሁ። yes perfect I think prayer እናደርጋለን። አሁን ጸሎት ትጸልይልናለህ። እዚህ ውስጥ አሉ በጣም ብዙ ሪቾም ስትጀምር ጀምሮ ያው ከመጀመሪያው እንደተናገረችው የብዙ ሰዎች ቤት እንደሚታደስ መፍትሄ እንደሚያገኙ ከዚህ ከተማርነው የተነሳ ከእግዚአብሔር ቃል የተነሳ ለብዙ ሰዎች ቤት መታደስ መታነጽ እንደሚሆን በጣም እርግጠኛ ነኝ። አሁን ደግሞ ያው በጸሎት ደግሞ ያንን ሲልድ እናደርገዋለን ማለት ነው እና ትጸልይልናለህ ፓስተር? አብረን እንጸልያለን። ጀስት ኮንፍርም የጌታ መንፈስ ሪቾ ውስጥ እናገር ኢሳያስ 53 ላይ 58 ላይ ያለውን ነው የጠቀስቼ ነበረው እና this has been in my heart for the last probably couple of weeks እና መንፈስ ለአብያተ ክርስቲያናት የሚለው ይህን ነው። so our purpose is to restore people እና ትክክለኛ የእግዚአብሔር ልብ ምንድን ነው ካልን ሰባራውን አዳሽ እኔ I have no doubt ተሰበረ ትዳር ካለ ሀፍሲ ተስፋ የተቆረጠበት ማንነት እግዚአብሔር ሲያድስ አይቻልም። so አንዱ ዓላማ እንደዚህ ዲስከስ የምናደርገው የሰዎች የተሰበረ ነገር እንዲጠገን ፕሬዝ ጋድ ሰባራውን አዳሽ የሆነው እግዚአብሔር በእኛ ውስጥ እና እግዚአብሔር ቃል ምን ይላል? እግዚአብሔር ሁልጊዜ ይመርሃል ይላል፣ ነፍስንም ከመልካም ነገር ያጠግባል፣ እንደሚጠጣ ገነት በውሃም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱትን ስፍራዎች ይሰራል። doesn't matter how long ፈርሶ እንደሆነ 5 ዓመት 4 ዓመት 2 ዓመት 10 ዓመት ከድሮ ዘመን ጀምሮ የፈረሱ ነገሮች ካሉ ምን ያደርጋሉ? ስፍራዎች ይሰራሉ፣ ትዳሮች ይሰራሉ፣ ሪሌሽንሺፕ ያብባል፣ የብዙ ትውልድ መሰረት ታነጻል። ከሜሬጅ የበለጠ የትውልድ መሰረት የለም። አንተም ሰባራውን ጠጋኝ እዚህ ያለ ነው። ሰባራውን ለመስበር አይደለም። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ እግዚአብሔር ዛሬ በዚህ አስተምሮት ውስጥ በእኛ ንግግር ውስጥ ይጠግናልም ያድሳል። ስለዚህ አንዳንድ በምክር የማይጠገን ነገር አለ፣ አንዳንድ በብዙ ነገር የማይጠገን አለ። ምክንያቱም የሰውን ፍቃድ የሚጠይቅ ነገር አለ።
ለዛ ነው ዲቫይን ኢንተርቬንሽን ወይም ደግሞ መለኮታዊ ጣልቃ ገብነት በወንዶችና በሴቶች ልጆች ላይ እግዚአብሔር የሚያስፈልገው። በደነደነ ልብ ውስጥ እግዚአብሔር ፔኔትሬት አድርጎ የሰዎችን ልብ መማረክ ይችላል። ሰባራውን አዳሽና ጠጋኝ የሆነውን አምላክ ዛሬ እንጸልያለን። አጭር ጸሎት እግዚአብሔር ይሰማናል። ራሳችንን ሳንቧጭር ሳናስረዝም ግን out of pure heart ያንን እንጸልያለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላካችን ሆይ በተነጋገርነው በተማርነው ነገር ላይ በኢየሱስ ክርስቶስም ስራ እንደሰራ አምናለሁ። እህቶቼን ደግሞ ይህን ፕላትፎርም ስላዘጋጁ የሰዎች ህይወት እንዲጠገን የሰዎች ህይወት እንዲለመልም ትዳራቸው እንዲያብብ እግዚአብሔር ሆይ ባለ ኢንቴንሽን ይሄንን ፕሮግራም አዘጋጅተዋል። ዛሬ ደግሞ ጸልያለሁ በጌታ በኢየሱስ ክርስቶስም የተሰበረ ነገር ካለ ይጠገን፣ ሰባራ የሆነ ነገር ካለ ይጠገን፣ ለብዙ ዘመን የፈረሰ የመቀዘ ነገር ካለ የመንፈስ ዘይት እንዲፈስበትና የተራራቀን ነገር እንዲያቀራር ተአምር እንዲሆን በኢየሱስ ክርስቶስም መለኮታዊ ጣልቃ ገብነት በትዳር ውስጥ በልጆች ውስጥ በባልና በሚስት ውስጥ በእንቢተኝነት ውስጥ በኢግኖራንስ ውስጥ ብርሃን እንዲሆን እኔ ጸልያለሁ። አሜን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በዚህ ሰዓት ደግሞ ስራህን በዘመናት መካከል ስለምትሰራ ትዳርን ሪቫይቭ ስለምታደርግ ቤተሰብን ሪቫይቭ ስለምታደርግ የትውልድ መሰረት ስለሆነ የሀገር መሰረት ስለሆነ የቤተክርስቲያን መሰረት ስለሆነ የብዙ ሰዎች ትዳር እንዲፈወስ እንጸልያለን። አሜን። ጌታ በኢየሱስ ስም ስለሰማህን ስለዳመጥከን መልስ ስለሰጠን ብዙዎችን ስለረዳህ እናመሰግናለን። አሜን። በጌታ በኢየሱስ ስም አሜን። ወዳችኋለሁ። ቴንኪዩ። ጨርሰናል። ሌላ ጊዜ በሌላ ነገር እንገናኛለን። ሆፕ በቂ የሆነ ነገር ተምረናል ብዬ አስባለሁ። በትዕግስት ስላዳመጣችሁ ደግሞ ሌሎቻችሁ ጌታ ኢየሱስ ይባርካችሁ። ቴንኪዩ። በጣም ነው የምናመሰግነው ፓስተር። ዩ ሃቭ ኖ አይዲያ ማለት I don't know even what to say ማለት ነው። በእውነት በጣም ከሚገባው በላይ ነው የተማርነው። በጣም የተማርነው አንተና እግዚአብሔር አምላክ ዘመንህን ይባርክ። በጣም ነው የምናከብር፣ በጣም ነው የምንወድም። we are always looking forward ለእንደዚህ አይነት ታይም ሰጥተህን ደግሞ በሌላም ቶፒክ በብዙ ነገር ታውቃለህ። የእግዚአብሔር መንግስት ማቆሚያ የለውም እና ሁል ጊዜ እግዚአብሔር ያስተምራል፣ እግዚአብሔር ይናገራል እና we are open, our door is open all the time ላንተና thank you በጣም ነው የምናመሰግነው። thank you ተባረክ። yes amazing amazing amazing። እስኪ እግዚአብሔር ይባርክ ፓስተር ሜሮን እያላችሁ የሆነ ነገር do something በቃ እዚህ የነበራችሁ የተጠቀማችሁ በእውነት እግዚአብሔር እድል ሰጥቷችሁ ይሄንን ትምህርት ቁጭ ብሎ ለመማር ጥበብን ለመቅዳት እንደ ባለ አእምሮ ሰው ይሄንን ብርሃን በቃ ከራሱ ጋር አላይንድ አድርጎ ህይወቱን መቀየር ትዳሩን፣ ቤቱን፣ አስተሳሰቡን፣ አመለካከቱን ሁሉ መለወጥ የወሰነና ያሰበ ሰው God bless you, God bless you for this truth, for this revelation። ስለ እግዚአብሔር ቃል ብርሃን በህይወታችን ላይ ስለመጣው ጥበብ ዛሬ በእኛ ላይ ሪሊስ ስላደረከው ይሄ ስትራቴጂ በእውነት ወገኖች በደንብ ሰምታችሁ ከሆነ ስትራቴጂውን የምንወጣበትን መንገድ ሁሉ ነው ያሳየን። ኢትስ ናት ጀስት ተግዳሮቱን ብቻ አይደለም ነግሮን የወጣው ከተግዳሮቶቹ ጋር ደግሞ አብሮ ስትራቴጂዎችን፣ ቁልፎችን፣ መርሆችን ሰጥቶናል። በእውነት እግዚአብሔር ይባርክ ፓስተር ሜሮን ያላችሁ በእርግጥ የለም ግን ጌታ ያያል። እግዚአብሔር ይባርከዋል በመንፈስ ባለበት ቦታ። እግዚአብሔር ይባርክ we love you ያላችሁ እሱንም ሰፖርት እንድታደርጉ ሰብስክራይብ እንድታረጉ እንጋብዛችኋለን። በተረፈ ደግሞ ይሄንን በጣም እዚህ ሚዲያ ላይ አሁን በአጭሩ ሰዓት ስለማይበቃን እንትን ብለን ያመጣነውና መጽሐፉን ዲፕሊ ብዙ ነገር ትጠቀማላችሁ። ይሄ መጽሐፍ እኔና ናርዲ ጋር ይገኛል። ፕሊዝ ኮንታክት አስ በጣም በትንሽ ፕራይስ ለእናንተ ማድረስ እንፈልጋለን። ዴሊቨሪም ብዙም ኢሚዲየትሊ ነው ሽፕ የምናደርግላችሁ። ማለትም ፒዲኤፍ ስለሆነ ወዲያውኑ ስልካችሁ ላይ ይገባል ማለት ነው እና እያነበባችሁት በእውነት ላይፍ ታይም ለሰን ህይወታችሁ የምትቀይሩበት ላይፍ ቼንጂንግ የሆነ መጽሐፍ ነው። ይሄ መጽሐፍ ተግባራዊ ምክር ይባላል እና ብዙ ቦታ ስለማታገኙት ኮንታክታስ ፕሊዝ ተጠቀሙ። ይህን መጽሐፍ አግኙት።
ይሄንን ሃይሊ ኢንከሬጅ አደርጋችኋለሁ እህቶቼ፣ ወንድሞቼ። በእውነት ህይወታችሁን የመቀየር ፕላን ያላችሁ ሰዎች ይህን መጽሐፍ አግኙ። እውነት ዛሬ ናርዲዬ እኔ ነፍስ አልቀረልኝም። ተግባራዊ ምክር በተግባር የተመከርንበት እግዚአብሔር የመከረን በቃ ምን ልበልሽ፣ እኔ እውነት ድንቅ ጊዜ ነው ለኔ። ብዙ ነገሮች ወስጃለሁ። አምሹር በዚህ ያሉት ኦዲየንሶቻችንም ይሄንን ነገር ሪሌት እንደሚያደርጉ ከኔ ጋር ብዙ የተጠቀሙ የተማሩ እንዳለ ይገባኛል፣ ይሰማኛል። በጣም እንወዳችኋለን። ተባረኩልን። ሼር በማድረግ ኮፒ ሊንክ በማድረግ ጊፍት በመስጠት በሁሉ ነገር አብራችሁን ከመጀመሪያ እስከ መጨረሻ የቆያችሁ ሰዎች የጌታ ሰላም ጸጋ ባርኮቱ በእናንተ ላይ ይሁን። ኢንጂሰስ ኔም ባረክናችሁ። yes እና ደግሞ እንትን ላይ አለ። ቆይ አይ ቲንክ ኢሳያስ ሪኩዌስት አድርጓል። ዩቲዩብ ላይ ይለቀቃል። ይሄ ሙሉ ትምህርት ማለት ነው። ዩቲዩብ ላይ ታገኙታላችሁ። እዚህ ጋር ደግሞ ናርዲ ኤንድ ራሄል የሚለውን ፔጅ የቲክታክ ፔጅ ነው። እሱንም ፎሎ በማድረግ በየሳምንቱ እዚህ ጋር እያመጣን እንግዶቻችን የሚያስተምሩንን ላይፍ ቴስቲሞኒ ኤቭሪቲንግ ማለት ነው በዩቲዩብ ቻናላችን ላይ እንደዚሁም በቲክቶክ ላይ ስለሚለቀቅ ገብታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ላይቭ ነበር፣ ስትሪም ሲደረግ ነበረ ዩቲዩብ ላይ ማዝወል ማለት ነው። እና የዩቲዩብ ቻናላችንም ናርዲ ኤንድ ራሄል ነው የሚለው። በተረፈ የሴቶች እንደዚህ አይነት ማለት ፕሬየር የምትፈልጉ መጸለይ የምትፈልጉ እኛንም ማግኘት የምትፈልጉ ለሴቶች ብለን ደግሞ ቴሌግራም ቻናል አዘጋጅተናል። እዛ ላይ መምጣት ትችላላችሁ። የቴሌግራም ቻናላችንም ናርዲ ኤንድ ራሄል ነው የሚለው፣ ጆይን አድርጉ። በተረፈ ደግሞ የ24 ሰዓት ጸሎት በቦዲ ኦፍ ክራይስት ፕሬይ ሩም አለ። 24 ሰዓት ማለት ነው ጸሎት የሚያስፈልጋችሁ። ለጸሎት እዛ ላይ ገብታችሁ ሊጸለይላችሁ ይችላል። ለ24 ሰዓት ምንም ከዩሮፕ ብትሆኑ ከዱባይ፣ ከኢትዮጵያ፣ ከየትም ቦታ ማለት ነው ጸሎት ያስፈልገኛል መጸለይ ይፈልጋለሁ የምትሉ ፕሬየር ሩም አለ። ቦዲ ኦፍ ክራይስት ማለት ነው። ይኸው እዚህ ጋር ፕሬየር ሩም ቦዲ ኦፍ ክራይስት ሊንክ እያስቀመጥንላችሁ ነው። እዛ ሊንክ ውስጥ እየገባችሁ ጸሎት ይደረግላችኋል ማለት ነው። ተባረኩ። በጣም ነው የምንወዳችሁ። ኢሳያስ የምትለው ነገር አለክ? እሺ፣ እንዴት ናችሁ? ሰላም ሁላችሁንም ኦዲየንሶች እንዴት ናችሁ? አሁን እኔ ማለት የምፈልገው ያው በዚህ ዙሪያ በሚዲያው ዙሪያ የሰው እርዳታ እንደሚያስፈልገንና እዚህ ጋር ያሉ አሁን ለምሳሌ 233 ሰው አለ። የ233 ሰው ሄዶ ዩቲዩባችንን ሰብስክራይብ ቢያደርግ ቻናላችንን በደንብ ቢያሳድግ ትንሽ የሚመስል ነገር ግን ሰው ሰፖርት ባደረገ ቁጥር ለብዙ ሰዎች መድረስ የሚችል ነገር ነውና ሊንኩን እዚህ ከስር እናስቀምጥላችኋለን። ወይንም ደግሞ ያው ከቅድሙ ሜንሽን እያደረግን ነበር ዩቲዩብ ላይ ሄዳችሁ ናርዲ ኤንድ ራሄል ብራችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ሰብስክራይብ በማድረግ ከዚህ በፊት ያመለጣችሁ ክፍሎችም የዛሬው ስትሪምም እዛው ይቀመጣል። የሁሉም ከዚህ በፊት ሌላ ገስቶችም ነበሩ፣ የነሱም ይቀመጣል። የተቀመጡ አሉ፣ እነሱን ገብታችሁ ማየት ትችላላችሁ። ኢንስታግራምም አለን። ሁሉንም ባዮ ላይ እናስቀምጥላችኋለን። ቴንክ ዩ ነው። ቴንክ ዩ ኢሳያስ፣ ቴንክ ዩ ሶ ማች። ሂዝ ቬሪ ሃርድ ወርከር። በእውነት እግዚአብሔር ባርኮናል፣ ቲም ሰጥቶናል እና ኢትስ ጀስት አንቢሊቨብል። ትዙ ያለች ኢሳያስ ያው እንደምታዩት እግዚአብሔር ባርኮናል። የእውነት ጌታ ባርኮናል እና የዚህ ባርኮት ደግሞ እናንተም ተካፋይ ሁኑ። እኔ ማንኛውም ቻናላችን ውስጥ እየገባችሁ ሰብስክራይብ እና ፎሎ በማድረግ ሼር በማድረግ ይህንን የምናስተላልፈውን ሜሴጅ ለብዙዎች በማድረስ ደግሞ እናንተም ከበረከቱ ተካፈሉ። ትዙ በጣም ነው የምናመሰግነው። ኢሳያስ በጣም ነው የምናመሰግነው እና ጌታ እንደ አርሚ አድርጎናል። በእውነት እንደ ብርቱ ወታደሮች ማለት ነው ሰብስቦናል። ለኪንግደሙ ለሱ ለጌታ ክብር ይሁንለት እና ቴንኪዩ። በጣም እንወዳችኋለን። በጣም ነው የምናመሰግናችሁ። በዚሁ አጋጣሚ ደግሞ በጣም በቅርብ ጊዜ ውስጥ በሆነ በትልቁ እንደምንከሰት ከዚሁ ወገባችን ታጥቃችሁ ልባችሁን ከፋፍታችሁ ጠብቁን። በጣም በትልቁ እንመጣለን ማለት ነው። ለየት ባለ ነገር ደግሞ እንከሰታለን በጣም በቅርብ ጊዜ ውስጥ
የምታዩት ነገር ይኖራል እና ጸልዩልን። ከምንም ነገር በላይ የእናንተ ጸሎት ያስፈልገናል። በጸሎት ሰዓት በሆናችሁ ሰዓት እኛንም አስቡን። ይህንን የእኛን ሚኒስትሪ ይህንን የምታዩትን ማለት ነው በእውነት የጌታን ሴት ልጆች ፒክአፕ ለማድረግ የምናገለግለውን ጌታን ማለት ነው የእውነት በደንብ አድርገን ተፈተን ደግሞ ማገልገል እንድንችል እናንተም ጸልዩልን። ኤኒ ቻናል በእኛ ስም ያለውን እየሄዳችሁ ፎሎ አድርጉ። በዚህ አጋጣሚ ፕሊዝ ፌስቡክ ላይ በእኔ ስም የተከፈተ አንድ ከ5000 ሰው በላይ ፎሎወር ያለው አንድ ቻናል አለ እና በዛ ውስጥ ፕሮዳክት እንሰጣችኋለን፣ በመጀመሪያ ክፈሉ እንደዚህ በማለት በጣም አንድ ትልቅ የሆነ አስደንጋጭ የሆነ ነገር ተከስቷል እና እኔ በቃ ፌስቡክ ላይ ያለኝ የራሴ ገጽ አለ። ብርሃን ደግሞ የሚል የዚህ የሚኒስትራችን ገጽ አለ። እንደዚሁም ደግሞ የራሄል የራሷ የሆነ ገጽ አላት። ከዛ በተረፈኛ ኤክስትራ የሆነ ብዙ ነገር የለንም። ፕሊስ ቢ ኬርፉል። በተለይ ደግሞ ፕሮዳክት አለን እና በመጀመሪያ ግን ክፈሉና ከዛ እንልክላችኋለን ዩሮፕ፣ ዱባይ ምን የሚሏችሁን ኮምፕሊትሊ እኔ አይደለሁም እንዳትቀበሉ ለማለት ነው። ኦልሬዲ ፎሎ ያደረጋችሁን ካላችሁ ደግሞ ሄዳችሁ አንፎሎ አድርጉ ያንን ገጽ። በተረፈ ጌታ ኢየሱስ ዘመናችሁን ይባርክ። አብራችሁን ስለቆያችሁ እናመሰግናለን። ታብታብ ስታደርጉ ሼር እና ኮፒ ሊንክ ስታደርጉ የነበራችሁ ጌታ በበረከት በቤታችሁ ይግባ። እንወዳችኋለን። ባይ ባይ።